ሰላም የማይፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ማይፌሎ ሳምንቱን ጠብቆ ወደ እናንተ ተመልሷል። ዛሬ ስለ ስፒሪቹዋል ዲሲፕሊን እናወራለን። እንግዳችን ደግሞ የአምላክ ቸርነት ነው። ከሱ ጋር አብረን የምንቆይ ነው የሚሆነው። የአምላክ ቸርነት በዛብህ የመጀመሪያው እንግዳችን ነው። እስከ አያት የጠራ ነው። አሜን ይባላል መጨረሻ። አሜን ይባላል መጨረሻ። እንዴት አለ? ራስህን አስተዋውቀንና። ያው የአምላክ ቸርነት በዛብህ ይባላል። ራሱን ጥሎ ትምህርት የሚሰራበት ስም እንደሆነ ግልጽ ነው። የአምላክ ነኝ፣ የክርስቶስ ተከታይ ነኝ፣ ባለትዳር፣ የሁለት ልጆች አባት ይሄ ነኝ። የአምላክ ቸርነት ይበዛል። በዛብህ ደስ ይላል። እንዴት መጣው? እንዴት ነው የወጣው ስሙ? ጋሽ አምላክ ጋሽ ቸርነት ነግረው። እኔ እንጃ እንግዲህ ያው ምክንያቱም እንዴት ዩኒክ ነው ግን እኮ በጣም ያው መግጠሙ መሰለኝ ዩኒክ ያደረገ። ፋዘርም ስም ከአያቴ ጋር ይገጥማል፣ የኔም ከሱ ጋር ገጠመ። ኢንቴንሽናል ነው ግን በተለይ አንተን ሲመስለኝ የመጀመሪያ ልጅ ነኝ። አይ ካንተ የመጀመሪያ ልጅ ስሙ ማን ነው? የኔ የመጀመሪያ ልጅ ባሮክ ይባላል። ኦኬ። ሁለተኛዋ እውነት ትባላለች። ስለዚህ ይሄንን ወደ መቅጠሙ ከሄድን የእውነት ትንሽ ይሄዳል። የእውነት ይገጥማል። በእውነት ስልና በእውነት የአምላክ ቸርነት የሚገርም ነው። ያው እንትን ላይ ያለ አንተ ጀስት አሁን የህትመት ሚዲያው ላይ ያለበት በደንብ ትሰራለህ። ለዛ ነው የሚባለው ፕሪንት ሚዲያ ነው የሚባለው። መጽሐፍት ነክ ነገሮች በለው ወደዚህ ብቻ ሚዲያው እንትን ላይ ያለ ብዙ የአርቶ ስራዎች ይሰራል። ኤዲቲንግ አለ፣ ትራንስሌሽኑ አለ። እንደው እንዲወጣት ሆነ አይከብድም ወይ? መቼ አንብባቸው ነው? በእርግጥ የስነ ጽሁፍ ፍላጎቱ በፊትም ነበረ ከድሮም ጀምሮ መጽሐፍት ማንበብ። ያው ቤት ውስጥ ፋዘር ብዙ መጽሐፎች ነበሩት እና ያው አትንኩ እየተባልን እናነብ ነበረ። የመጽሐፍ ርዕስ ነው እሱ መጽሐፍ አሪፍ መጽሐፍ ነው። ያው እንዳንቀድ እንዳናበላሽ በሚል እንከለከል ነበር። አንዳንዴ ደግሞ እሱ ራሱ ኢንከሬጅ ያደረገ ነበር የመጽሐፍ አንብቡ ምናምን ብሎ እና ከመጽሐፍት ጋር እንደዚህ አይነት ፍላጎት ነበረኝ። በኋላ ላይም እንደዚሁ መተርጎም በተለይ እንግሊዝኛ መጽሐፍት ሳነብ ወደ ቢተረጎሙ ወደ አማርኛ ቢመጡ ምናምን የሚል ሀሳብ ነበርና በዛ ነው እንግዲህ ያደገ የመጣው። ከዛ ያው የመጀመሪያ ትርጉም መጽሐፍ አሳተምኩኝ ቆይቷል። 2007-8 አካባቢ መሰለኝ እና የዛን ጊዜ በጣም አሪፍ ነበረ። እሱ ለኔ እንትንም ሰጠኝ፣ በቃ አበረታታኝ ራሴንም። ከዛ በደንብ ግን ስነ ጽሁፍ እንትን ያሳደግኩበት ብራና ጎስፕል ፎከስ ሚኒስትሪ የሚባል ነው። እዛ ኮሜንታሪዎችን ተረጉም ነበረ። ጥሩ ሚኒስትሪ ነበረ። እዛ ቢያንስ 3 ዓመት አካባቢ ቆይቻለሁ ከሌሎች ወንድሞች ጋራ እና እዛ ደግሞ የነበረው ዋና አርታያችን መምህር አግዛቸው ነበረ። እሱ ደግሞ በጣም ብዙ ነገሮች ነው ያስተማረን እና ከዛ በኋላ ያው ትርጉም ስራዎችን መስራት ቀጠልን። ኤዲት የሚደረጉ መጽሐፍት ይመጣሉ፣ እነሱን ኤዲት አደርጋለሁ። ሌአውት ዲዛይን፣ ከቨር ዲዛይን ምናምን ተያያዥ ሆኖ ቀጠሉ። ከመጽሐፍት ጋር ሆነ ህይወቴ። አሁን የሙሉ ጊዜ ስራ መጽሐፍት ጋር ሙሉ ጊዜ እንጃ፣ ግን ያው ስራዬ ነው እሰራለሁ። ሙሉ ጊዜ የሚለው ግን አይደለም። ብዙ ጊዜ ሙሉ ጊዜ ለጌታ ስለሚሰጥ። ስለዚህ የማይፌሎ ቤተሰቦች በደንብ መጽሐፍት እየጻፉ ያሉ። ባለፈው የሺጥላን አቅርባ ነው ነበር። የሺጥላን ኢቲሲ ነው። እሱ የትርጉም ስራ ነው። አንተ ነው ለማዋገት የሚል ሰው እንደዚህ ብቻ ሳይሆን ሌሎች ከመጽሐፍት ጋር በደንብ የሚሞክሩ እየጻፉ ያሉ ኤዲተር እንዳያሳስባቸው። የዛሬው ስፖንሰራችን የሚሆነው የአምላክ ቸርነት ነው። ወደ እንትናችን ነው ዛሬ ያው ስፒሪቹዋል ዲሲፕሊን ላይ ነው የምንቆየው። እንደው ምን አእምሮ ይመጣል ስፒሪቹዋል ዲሲፕሊን የሚለው ቃል ስትሰማ ወደ አእምሮ የሚመጣ? እኔ አካበድከው እንዳትለኝ እንጂ ወደ አእምሮ ቀጥታ የሚመጣው ኢየሱስ ነው። ስፒሪቹዋል ዲሲፕሊን ላይ ሌላ ላስብ አልቻልኩም እና አይ ቲንክ ስንማርም በዛ ስለተማርን መሰለኝ ከልጅነታችን ጀምሮ ወይ ደግሞ በልጅነት ወቅት ላይ ይሄ ዲሲፕልሺፕ ክላስ ስንማር
እንትኖች አሉ አይደለ ልንከተላቸው የሚገቡ ዲሲፕሊኖች ሊኖሩ ነው የሚገቡና እሱ ላይ በደንብ አስተማሪያችን ያን ያስተምረን የነበረው ክራይስትን እንደ ምሳሌያችን እንድንከተል ነው። አቤል ንጉሴ ይባላል መምህራችንና ረጅም ዓመት ያስተማረን። ስለዚህ አይ ዶንት ኖ እኔ ዲሲፕሊን ምናምን ሲባል ቸርች ዲሲፕሊን ካልሆነ በቀር ኢየሱስን ነው ማስታወሰው። ከዛ እሱን ደግሞ የእሱን መንገድ የተከተሉ ደግሞ ወንድሞች እና ታላላቆች በዙሪያችን ነበሩ። እነሱ እንደ ምሳሌ ይሆኑናል። ከሌ በዚህ ነገር ጎበዝ ነው ከሌ የምትላቸው ሰዎች ይኖራሉ። ግን ቀጥታ ወደ እኔ የሚመጣው ኢየሱስ ነው። በጣም ስርዓት ያለው ሰው ነበር በምድር ሲመላለስ ኢየሱስ። ግን ደግሞ ልክ እንደኛ 24 ሰዓት ብቻም የነበረው ሰው ነበር። በዛ ታምኛለሽ እንዴ? ኦፍ ኮርስ ሌላ አስተምሮ መጣ ቸርች ስታገለግል አምሽተክ ከዛ ደግሞ ስቲል ዩ ሃቭ ቱ ፕሬይ ደግሞ በግልህና እንዴት ነው? እኔ ባላንስ ማድረግ ያለብን ብዙ ነገሮች አሉ። አክቹዋሊ ሚዛን መጠበቅ አለብን በብዙ ነገር። ያው ምናልባት በኋላ ላይ የምናነሳዋለን የምንኖረው በሁለት ዓለም ውስጥ ስለሆነ ማለት ነው። በክርስቶስ በእግዚአብሔር በተዋጀው አዲስ ሆነው ማንነት ውስጥ እንኖራለን። ዘሲም ታይም ደግሞ ኢትዮጵያ የሚባል አዲስ አበባ የሚባል ሀገር ውስጥ ደግሞ እንኖራለን። ስለዚህ እዛ ውስጥ ያለው የትኛውም ሁኔታ ያገኘናል። በዚህ አይነት ቴንሽን ውስጥ ነው ያለ ነው። ልክ ጳውሎስ ለቆላሲስ ሰዎች እንደሚጽፍላቸው ማለት ነው መጀመሪያ ላይ ቁጥር 1 ላይ ሲጀምር በክርስቶስ ለሆኑ በቆላሲስ ስለሚኖሩ። ስለዚህ ሁለት አይደንቲቲ ያላቸው በክርስቶስ የሆነ ማንነት አላቸው ደግሞ በቆላሲስ ከተማ ውስጥ ነው የሚኖሩት። ስለዚህ የቆላሲስ ከተማ የኢኮኖሚ ሁኔታ ያገኛቸዋል፣ ማህበራዊ ሁኔታ ያገኛቸዋል፣ ፖለቲካል ሁኔታ ያገኛቸዋል እዛ ውስጥ አሉበት። ግን ደግሞ እሱ ብቻ ደግሞ አይደለም በክርስቶስ ደግሞ የሆኑ ናቸው። ስለዚህ የክርስቶስ ደግሞ ማንነት ደግሞ አለና ይሄንን ቴንሽን አለ። ኤኒዌይስ እኔ በተለይ ለዲሲፕሊን ግን ስንመጣ ባላንስ ጥሩ ነው፣ አስፈላጊ ነገር ነው። ፕራዮሪቲ ግን ማተር ያደርጋል ብዬ ነው የማስበው። አሁን ሜንሽን ያደረግሽው ከአገልግሎት በኋላ ይሄንንም ሳስብ ኢየሱስ ነው ለኔ የሚመጣልኝ። ያኔም ስንማረው ማርቆስ ላይ ቀኑን ሙሉ በሽተኞችን ሲፈውስ ዋለ። ቀላል አይደለም እንግዲህ ስንት በሽተኛ ሲፈውስ እንደዋለ ማለት ነው። በጣም አድካሚ ነበር፣ ኤግዞስትድ ሆኖ ነበር። ከዛ በኋላ ግን ደቀ መዛሙርቱን ተለይቷቸው ሄዶ ሊተኛ ሲገባው ወደ ጸሎት ነው ሄደው። የማያቋርጠው ሩቲን ነበረው ከአባቱ ጋር ለመነጋገር። ስለዚህ ሰፖርት ፕራዮሪቲ በፍቅር ውስጥ ባላንስ ሳይሆን ፕራዮሪቲ ነው ያለው። ለምንወደው ሰው ቅድሚያ እንሰጣለን ከየትኛውም ነገር። ግን የምንወደው ሰው አመወደህ ነህ ግን ደግሞ ከእንትን ጋር ደግሞ ብለን ሚዛን ለመስራት አንዳንዴ እንፈተናለን። ኦፍ ኮርስ ማድረግ ቢኖርብንም ማለት ነው። ለምንወደው ሰው ግን አብልጠን እንትን እንላለን። ጌታን የምንወደው ከሆነ ህይወትን የምንወደው ከሆነ በእርሱ ያገኘነውን የእሱን መንገድ እንከተላለንና እውነት ነው ፈታኝ ነው። አሁን ከስራ ጋርም ከኑሮ ጋር በዚህ ምድር ላይ እስካለን ድረስ በጣም ብዙ ፈታኝ የሆኑ ነገሮች አሉ። ግን አንዱ ዲሲፕሊን የሚያስተምር ነገር ኤሊሚኔት ማድረግ ያለብን ወይ ደግሞ ይሄ ለኔ አይሆንም ኖ ማለት የምንላቸው ነገሮች መኖር አለባቸው። አንዱ ዲሲፕሊን ለሁሉ ነገር የስ ማለት ሳይሆን ኖ ማለትም ጭምር ስለሆነ ስነ ስርዓት እንደያዝን የምናውቀው በዛ ነው። አንዱ ስርዓት እንዳለን የምናውቀው። ስለዚህ ኖ የምንላቸው ነገሮች ካሉ ወይ በጣም ዲሲፕሊን ነን። ብዙ ጊዜ ግን መንፈሳዊ ነገሮችን ነው ማለት መንፈሳዊ ስለ ይሄ ስቲል ይሄ ከቸርች ጋር ሪሌትድ ሆነ ያሉ ምናምን አይነት ነገሮችን ነው ማለት እግዚአብሔርን ብቻ አንደርስታንድ አድርገኛል። ግን አሁን አንዳንዴ ለምሳሌ እስከሆነ ኳየር ይሆናል ልጁ እንግዲህ በዚህ ካየ ነው የፊልም ሊደር ይሆናል። ከዛም በኋላ ደግሞ ቸርች ላይ የሆነ ትምህርት ክፍል ውስጥ የሚገባል። ከዛ ደግሞ ልጆችንም ያስተምራል እና ይሄ ልጅ መንፈሳዊ ስራ በዝቶለታል። ነገር ግን ፎከስ ኤሪያ ግን አይኖረውም። ስለዚህ ምናልባት አንዱ ላይ ወይ ደግሞ ቢያንስ ሁለቱ ላይ ብቻ መሆን አለበት። እርግጥ ነው መንፈሳዊ ነገር ስለሆኑ በዛ አካባቢ ስለሆነ ሁሉ ነገር ያጓጓናል። ብናደርገው ደግሞ ደስ እንሰኝበታለን። ነገር ግን አዘይ እንደው ዘዴ ፍሬ የምናገኘው ግን በአንድ ጉዳይ። ለምሳሌ ኢየሱስ በምድረ በዳ በመጣ ጊዜ ወንጌሉን ሊሰበክ ነው የፈለገው አይደል? ይሄ አዲሱ የሱ ብስራት የመንግስቱ እውነት እንዲነገር ነው የፈለገው በየስፍራ ሁሉ። ያንን ለማድረግ ግን በየቦታው በየሀገሩ ሲዞር ጋር ትመለከተው። ይልቁን 12 ሰዎች ላይ ኢንቨስት አድርጎ ሲሰራ ትመለከተዋል። ፕራዮሪቲ ሰጠው ለዛ ነው። ከዛ ነገሩ ደግሞ በራሱ እያደገ ይመጣል። ስለዚህ ዝናው ደግሞ ወጥቶ ነበር የተለያዩ ስፍራዎች ላይ። ኤኒዌይስ ፕራዮሪቲ ነው ማተር የሚያደርገው። ባላንስ ማድረግም ጥሩ ነው። መንፈሳዊ ነገሩን እያደረግን እንሄድና ዲሲፕሊኑን ጠብቀን ግን ደግሞ መንፈሳዊነቱን ሊያጣም ደግሞ ይችላል። ነገሩን ታደርገዋለህ ግን መንፈሳዊ ነገር ደግሞ የምትፈልገውን ነገር ላታገኝ ትችላለህ። እና ፕራዮሪቲ ሰተን ቅድም እንዳልከው ስንሄድ አይ ቲንክ ያኛውንም ያስከትለዋል ብዬ አስባለሁ።
ለአንድ አሁን ስፒሪቹዋል ዲሲፕሊን ለአንድ ክርስቲያን ቦርን አጌን ለሆነ ምን ያህል ጥቅሞች አሉት? ስፒሪቹዋል ዲሲፕሊን እንኳን ዳግም ለተወለደ አይደለም ላልተወለደውም ሰው ራሱ በጣም ጠቃሚ ነው። ለተወለደው ሰው ኦፍ ኮርስ ፎከስድ ይሆናል፣ ትኩረት ያለው ይሆናል፣ ክርስቶስ ላይ ፎከስ ያደርጋል፣ እሱን እየመሰለ ያድጋል እና የሚያደርጋቸውና የማያደርጋቸው ነገሮች ያውቃል። ስለዚህ መንገዱን አጥርቶ ማየት ይችላል። ኢየሱስ በ3 ዓመት ውስጥ እንደዛ አይነት ኢፌክቲቭ ሚኒስትሪ ያገለገለው ዲሲፕሊን ስለነበረው ነው። በአንድ በኩል እርግጥ ነው እግዚአብሔር መንፈስ ቅዱስ ያግዘው ነበር፣ ይረዳው ነበረ። ነገር ግን ለሚያደርጋቸው ነገሮች ግን በጣም ፎከስድ ነበርና እኛም ለክርስቲያኖች እንግዲህ ክርስቶስን መንገድ ነው የምንከተለው። እንግዲህ ኢየሱስ ክርስቶስ ዲሲፕሊን መሆን ካስፈለገው እኛም እንዴት እና አይ ቲንክ አንደኛ ትኩረት ያለ እንድንሆን ያደርገናል። ሚኒንግ ያለው ህይወት እንድንኖር ያደርገናል። እንደ ባንክንም ያደርገናል። በትልቅ በትንሹ አቴንሽናችንን በሚስቡ ነገሮች በተለናዊ ዲስትራክሽን በጣም እንትን አለና ፎከስድ የሆነ ላይፍ እንድንኖር ያደርገናል። ዲሲፕሊን ስንል ግን ላይክ ሁል ጊዜ እያስደሰተን የምናደርገው ነገር ነው። ያ ነገር ላይክ ሁሌ ያንን በቃ ሁሌ ጥሩ የሆነ ነገር ሁሌ ያን ዲሲፕሊን ጠብቀን ስንሄድ ሁሌ ደስ እያለን የምናደርገው ነገር ነው ብለን ኤክስፔክት ማድረግ አለብን ወይስ አፕ ኤንድ ዳውን ውስጥም ያንን አስጠብቀን መሄድ መቻል አለብን? እንዴት ነው ልንገልጽ የምንችለው? ትክክል። ይሄ አንዱ በስርዓት ይዘን ለመኖር ከምንፈተንበት ጉዳይ አንዱ ኢሞሽን ይለዋወጣል፣ ስሜት ይለዋወጣል በየጊዜውና ስሜታችን ሲለዋወጥ በቃ ፌል ያደረግነው ይመስልናል አብሮ። ለምሳሌ ፍቅር አንዱ ዲሲፕሊን ነው። ወንድማችንን መውደድ፣ በዙሪያችን ያሉት ሰዎች መውደድ፣ እግዚአብሔርን መውደድ። ይሄንን ስናደርግ ሁሉ ጊዜ ጥሩ ምላሽ አናገኝም ወይ ደግሞ እኛም እንትን አይኖረንም። በቃ ይሄ የወደድኳት ነው የሚል ስሜት አይሰማንም። ሁሉ ጊዜ ይወጣል ይወርዳል። ነገር ግን ሁሉ ጊዜ ግን ለወንድሜ ሊኖረኝ የሚገባ አቲቲዩድ ግን በጎ መልካም መሆን ግን አለበት። ስለዚህ ኢሞሽን የሚጨምረው ነገር አለ፣ ቡስት ያደርጋል። አንዴ የበለጠ ነገ ላይ እንድትሰጋ እንደዚህ አይነት ኤክስፒሪየንስ ስላለ ዛሬ ነገ ላይም ደግሞ የበለጠ እንድትፈልግ ያደርጋል። ኦፍ ኮርስ እሱ ጥሩ ነው። ግን ስሜቱ ባይኖርስ? ስለዚህ ዋት ማተርስ ኢዝ ኮንሲስተንሲ፣ ያለ ማቋረጥ ሁሉ ጊዜ ያን ነገር ማድረግ ላይፍ ስታይል ይሆናል ማለት ነው። ምናልባት አላቅም ምን ያህል ሊጠቅም እንደሚችል፣ ግን ጥሩ መጽሐፍ ነው ያገኘሁት በዚህ ላይ ሪሰንትሊ፣ አቶሚክ ሃቢት የሚል መጽሐፍ በጣም ጥሩ ነው። እንደሌሎች የሞቲቬሽን እንትኖች አይደለም እንዳየሁት ከሆነ። ግን ለምሳሌ አንድ ሰው መጽሐፍ ማንበብ ካለበት መጽሐፍ አንባቢ ለመሆን ነው እንጂ አንድ መጽሐፍ አንብቦ ለመጨረስ አይደለም መጀመር ያለበት። ካልቸር ነው ዴቨሎፕ ማድረግ ያለበት። ስለዚህ በቀን ውስጥ ጥቂት ደቂቃ ሊያነብ ይችላል ያ ሰው። ስለዚህ ግቡ አንባቢ መሆን ነው እንጂ አንድ መጽሐፍ አንስቶ በአንድ ሰዓት ውስጥ ሙሉ ጨርሶት ለመቀመጥ አይደለም። እንደዚህ አይነት ትሬኒንጎች ምንድነው ራስን ትሬን ለማድረግ ሁልጊዜ ኮንሲስተንት የሆነ ላይፍ ስታይል ያስፈልጋል። እና ጳውሎስም ለጢሞቴዎስ ሲመክረው የክርስቶስ ለደቀ መዛሙርቱ ሲነግራቸው ሳታቋርጡ የሚል ነገር አለ። ሁልጊዜ አድርጉት የሚል ነገር አለ። ስሜት ሊለዋወጥ ይችላል፣ ፍላጎት ሊለዋወጥ ይችላል። ኢቭን በዕለት ውስጥ የሚገጥመንም ነገር ሊለያይ ይችላል። ነገር ግን ኮንሲስተንሲ ማተር ያደርጋል። ግን ይሄ በጣም እንደምናወራው አስፈላጊ ነው አይደል? አሁን የሚያምኑ ቢሆኑ ዲሲፕሊን ራሱን ችሎ ኮንሲስተንሲ ደግሞ ራሱን እና ግን ብዙዎቻችን ስትራግል የምናደርገው ከዚህ ጋር በተያያዘ መጀመር አንዳንድ ነገሮች መጀመር የሚከብዱ ናቸው። ግን በተለይ እንደዚህ አይነት ነገሮች ለምሳሌ እኔ አሁን ከቸርች ቆንጆ ፕሮግራም ተካፍዬ ስወጣ ባይብል ማንበብ መጸለይ አእምሮዬ ላይ ይመጣል። ልክ እንደገባው ሁሉ ሰውየው ካቆመው እቀጥላለሁ እንጂ ማስቀጠል ግን ይሄ ዓርብ ቅዳሜ ወዲህ ያሉ ኮንፈረንሶች አሉ። ከሰኞ ጀምሮ የለም። አይ ቲንክ ወይ ዝለን ሊሆን ይችላል ብዙም እየዘለልኩ ስለማመልክ እና አስቀጥሎ መሄድ ግን ብዙ ስትራግል የምናደርግበት እና ምን አይነት ችግሮች ናቸው በደንብ ኖቲስ ባናደርጋቸውም ግን ሜንሽን ማድረግ ይቻላል። በእርግጥ ያው እንደየእንትኑ ሊለያይ ይችላል፣ እንደየሰውም ሊለያይ ይችላል። እኛም እዚህ ምናልባት ስንነጋገር በቃ ዛሬ የመጨረሻ መፍትሄ እናቀርባለን በሚል አይደለም። ያው ኤክስፔሪየንሳችን ነው ሼር የምናደርገው። አንደኛው ቅድም እንዳነሳው ነው ጆሲ፣ ኢሞሽን እንጠብቃለን፣ ሪስፖንስ እንጠብቃለን። ኦፍኮርስ እንፈልጋለን የትኛውም ነገር ስራ ሰርተን ወይ ነገር አድርገን ምን ውጤት ያስገኝልን የሚለውን ቶሎ ማየት እንፈልጋለን። እና አንደኛ ቶሎ ለማየት መፈለግ ነው። ቶሎ ላናይ እንችላለን አንዳንድ ነገሮችን። ሁለተኛ ነገር ደግሞ ስሜት ይለዋወጣል። ግን ቢለዋወጥም ግን ማድረግ ያለብን ግን ማድረግ አለብን። ለምሳሌ ኢንቴንሽናሊቲ ስለሚጎለን ነው ብዬ ነው የማስበው። በየቀኑ ፊታችንን ታጠባለን
አንዱ ዲሲፕሊን ነው ይሄ። አመመንም አላመመንም ደስተኛ ሆነንም አልሆነም እናደርጋለን። ይሄንን ጧት ስንነሳ ይሄንን የምናደርገው ልማዳችን ሆኖ ከኛ ጋር ስለቀጠለ ነው እንጂ የሆነ ነገር የምንታጠብ የሆነ ቀን ማንታጠብ ምናምን ቢሆን ኖሮ ያው ያን አይነት ፓተርን ነበር የምንከተለው። እሱም ራሱን የቻለ ስርዓት ስለሆነ ማለት ነው። ግን ኢንቴንሽናል ሆነን አድርገዋለሁ ማድረግ አለብኝ የሚል ውሳኔ ግን አለ ነው። ከስንነሳ ማድረግ አለብኝ የሚል አስለምደን ራሳችንን። ሌሎችም ነገሮች ልክ እንደዛ ናቸው። ግን ወደ ተለይ ከእግዚአብሔር ቃል ከጸሎት ጋር ተያይዞ በሚነሱ ጉዳዮች ላይ እንደዛ አልተማርነውም። ደግሞ እንደዚህ አይነት ነገርን እያየን አላደግንም። ወይም ደግሞ በቤተ ክርስቲያን ውስጥ ሲያገለግሉ ያየናቸው ሰዎች የምናውቃቸው መድረክ ላይ ነው እንጂ ከጀርባ ያለውን እንትናቸውን አናውቅም። ስንት ቀን በቃ ቃል ጠፍቶባቸው ስንት ቀን አስጠልቷቸው በቃ ከዚህ በኋላ አላነብም ብለው ወይ ደግሞ ተፈትነው ሊሆን ይችላል ወይ ጸሎት ጠፍቶባቸው ብቻ በእነዚህ አይነት ስትራግሎች ያለፉበት ጊዜ አለ። ግን የምናውቀው እዛ ላይ ያለችው ነውና እኛም ማየት መሆን የምንፈልገው ያኛውን ነው። ነገር ግን ፈተናዎቻቸውን ከጀርባ ያለውን ስትራግላቸውን ብንመለከት ኦኬ ይሄም ለካ መንገዱ ነው ብለን እናስባለን። ራስን የማስለመድ ጉዳይ ነው። አሁን ኮንሲስተንሲን ስናስብ አሁን ቻሌንጅ እንደሚኖረው ራሱ እርግጠኛ ሆኖ መጀመር ይሄ አዌር ስትሆን ራሱ እኮ በኋላ በቃ አንተ ማትችል ስለሆንክ አይደለም ያንን ፊል ያደረከው ማለት ነው። ራሱ ጆርኒው አለው። የሆነ ነገር ራሴን ለማስለመድ በመሄድበት ጉዞ ውስጥ ፎር ሹር የሆነ ቀን ዲስከሬጅድ መሆን ሊገጥመኝ ይችላል። መደበር አለማድረግ መፈለግ ግን ይሄንን ራሱ አውቆ ነው ማለት ነው አንድ ሰው መጀመር ያለበት። ራሱን ይሄ የሚጸልይ ሰው መሆንን ለማስለመድ ሲነሳ የሆነ ቀን ሊመጣ ይችላል። ጸሎት እንዳልከው የሚያቅተው ሰው የሚጠፋበት ብላል። ጸሎት የሚጠፋበት አይነት ጊዜ እንኳን ሊገጥመው ይችላል ምናምን። ይሄን ራሱ አዌር ሆኖ መጀመር ሁለት ነገሮችን እዚህ ጋር ለማጥለጥቀስ አንደኛው የራሴ ምሳሌ ነው። መጽሐፍ ቅዱስ ነው ለአዲስ ዓመት ሲመጣ በፊት ቲኔጅም እያለሁ መጽሐፍ አዲስ ዓመት ሲመጣ በቃ ከዘፍጥረት እስከ ራዕይ ማንበብ ብዬ እጀምራለሁ እና ብዙ ጊዜ ሄጄ ያው ከዘፍጥረት ምዕራፍ 1 ጀምሮ ያነበብን እንማራለን። የአዳምና የሔዋን ታሪክ፣ የኖህ ታሪክ፣ የአብርሃም ታሪክ ምናምንና የሆነ ነገር ታገኛለህ፣ የምታገኙ ነገር አለ። ከዛ ዘጸአት ላይ ስትገቢ ደግሞ እስራኤላውያን ከግብጽ ሲወጡ መቅሰፍቶቹ ሙሴ የተናገረው ነገር ምናምን ታገኛለህ። ከዛ ዘሌዋውያን ላይ ስገባ ቆማለሁ ሁልጊዜ ብቻዬን እማላልፍበት አንድ ፕሮግራም የመጀመሪያዎቹ በተለይ 6ቱ ምዕራፎች ስለሚቀርቡት የሰባት መስዋዕት ነው የሚናገሩና ዱቄት የሚታረድ ነገር ዘይቱ ፈሳሹ ምናምን ይላል። ከዛ ከዚህ ውስጥ ምንድነው የማገኘው? ምንም አይገባኝም እና ይሰለቸኛል ማለት ነው። በየጊዜው አገኘ የነበረውን ፊድባክ ስለማላገኝ ለራሴ በቃ ከዚያ ላይ አልፌ አላውቅም፣ ይቆማል። ከዛ ዋናው እኮ ከዛ ፍጥረት ጋር መጨረስ አይደለም ዋናው መኖር ነው። ስለምን ሌሎች ክፍሎች ታነባለህ። ያን አይነት እንትን ነበረ። ቢገርመው ቃሉን እንማር የሚል አንድ ቻናል ነበር ቴሌግራም ላይ የዛሬ 4 ዓመት 5 ዓመት ይመስለኛል። እንዳሻው መምህር እንዳሻው የሚያስተባብረው ማለት ነውና የዛን ጊዜ ላይ መጽሐፍ ቅዱስን በአመት ማንበብ ጀመረ እና ከማቴዎስ ነው የጀመረው። እሱ ደግሞ ከአዲስ ኪዳን ነው የጀመረው። ከዛ አዲስ ኪዳን ጨርሰን ወደ ብሉይ ኪዳን ነው የምንመለሰው እና በቀን 3 ምዕራፍ ብቻ ነው። አሁን አየህ እንትን አለ በቀን ምን ያህል እንደምታደርግ ተጀምሮ አለቀ የሚባል ነገር አለው። በየቀኑ ነው የሚደረገው። ያኔ ሳደርግ የነበረው እኔ በቃ ደስ እስካለኝ እስከቻልኩበት ጊዜ ነበር ማነብ ነበር እና ከማቴዎስ ጀመረን በ3 ወር ውስጥ አዲስ ኪዳን አለቀ እና በጣም የገረመኝ። ከዛ በኋላ ግን አሁን ምን ሀቢት አዳበርኩ ማለት ነው። በየቀኑ 3 ምዕራፍ ብቻ ማንበብ የሆነ ነገር አገኘሁም አላገኘሁም እንደየሁሉ ጊዜ ሁሉ ጊዜ አንድ አይነት ስሜት ላይ ሰማ ስለሚችል ከዛ ፍጥረት ቀጠልን። ጳጉሜ ላይ ሚልኪያስን ነው የመጨረሻው ምዕራፍ መጽሐፍ ማለት ነው ጨረስን። በጣም ነው የገረመኝ። እኔ ይቻላል አልኩኝ። ከዛ ይኸው እስካሁን ድረስ አልቆምም። በየቀኑ 3 ምዕራፍ ግዴታ ነው። አሁን ይሄ ያንተ ፐርሰናል ኤክስፒሪየንስ ነው? ይሄ ፐርሰናል ኤክስፒሪየንስ ነው። በቃል ውስጥ አንደኛ ሊሚት ማድረግ ይሄን ነው ማድረገው ብለን አምቢሽስ የሆነ በጣም ሰፊ የሆነ ነገር እንዳናደርግ ሊሚት አድርገን መጀመር ሁሉ ጊዜ ማድረግ እና አንዳንድ ጊዜ ለምሳሌ ዝም ብያነበብኩበት ጊዜ አለ ምንም ሴንስ አልተሰማኝም። ማድረግ ስላለብን ብቻ ማድረግ። አሁን ይሄንን እኮ ከሆነ ትምህርት ቤት ስንማር ሁሉ ቀን እንግዲህ ትምህርት ቤት ስንሄድ ደስ እያለን አስተማሪዎቹን እየናፈቅን ምናምን አይደለም። አንዳንዴ ነው ሲያመንም በቃ ግዴታ የሚያሳልፈው ኩይዝ አለ ምናምን ሲባል ፈተና አለ ሲባል እየመመንም ቢሆን ሄዳለን። ማድረግ ስላለበት ይሄን ነገር ማድረግ አለብኝ የሚል ቁርጠኛነት አይምራችን ውስጥ አለ። አንዳንዴ እንደዚህ አይነት ፕራክቲሶችን ኦፕሽናል አድርገን እናስባቸዋለን። ቢሆንም
ማለት ነው። ባይሆንም እነሱ በሰነት መልኩ ዲሲፕሊን አይመጣም። ሲሆን የሆነ ሲቀር ይቀራል። እንደዛ አይሆንም። ምግብ የምንበላው ሁሉ ጊዜ እኮ ስለሚጣፍጠን አይደለም። በቃ ዛሬ ሆዴን ያዝ የሚያደርግ ነገር ብቻ ፈልጋለሁ ልንል እንችላለን። ግን መብላት አለብኝ የምበላው ነገር ካገኘኝ ማለት ነው። ያንን ነገር ለማድረግ ሁሉ ጊዜ አደርገዋለሁ የሚል ቁርጠኛነት ያስፈልጋል። ሌላው እዚህ ጋር የምጠቅሰው አንድ ምሳሌ ነበረ። እንግዲህ ማን እንደተናገረው አላስታውስም። ግን አንድ ማዕድን ቁፋሮ ውስጥ የሚሰራ አንድ ሰው ነበረ። ያው ክርስቲያን ነውና ማዕድን ቁፋሮ ታውቃላችሁ፣ በጣም አድካሚ ነው። ወደ ውስጥ ገብቶ ነው የሚቆፍሩት። ያለባል ሙቀቱ፣ ድካሙና ያለቻቸው 1 ሰዓት ናት የምሳ ሰዓት እረፍት እና የዛ ሰዓት ላይ ወጥቶ ያው በቀን ውስጥ ማታም ወደ ቤት ሲገባ ጧትም ሲነሳ በጧት ስለሚወጣ ድካም ስለሆነ በእንቅልፍ ነው የሚያሳልፈው ማታውን። ነገር ግን ያቺን ያለችውን 1 ሰዓት ለምሳ እረፍት ነው እና የወጣና ምሳ ሰዓት ላይ አንድ ድንጋይ ቦታ አለች። እሷ ጋር ይሄድና ጂሰስ ጆን ኢዝ ሂር ብሎ ይመለሳል። ስሙን ነው ዮሐንስ መጥቻለሁ ብሎ ይሄ ጸሎቱ ነው። ለረጅም ሰዓት እንዳይጸልይ እንደምናስበው ስለ ሀገራችን፣ ስለ ምድራችን፣ ስለማችን አሁን እያለ እንዳይጸልይ ጊዜ የለውም። በጣም አድካሚ ነው የማዕድን ቁፋሮ ስራና ወጥቶ ያቺን ከተናገረ በኋላ ወደ ምሳውን ይበላል። እዛው መሬቱ ላይ ተኝቶ 1 ሰዓት ያሳልፋል። ከዛ ወደ ስራ ይመለሳል። እና ይሄ ሰውዬ እንደዚህ አይነት ልማድ ነበረው። ጊዜ ይነሳል፣ በሰዓት ላይ ጆን ኢዝ ሂር እያለ ጸልዮ ያልፋል። ወደ ሰዓት ላይ የሚሰሩበት የማዕድን ጉድጓድ ተደረመሰ እና አንዳንዶቹ ሞቱ፣ አንዳንዶቹ ቆሰሉ ምናምን። እነሱም ከባድ ጉዳት ከደረሰባቸው መካከል ሆነና ሆስፒታል ገብቶ ተኛ እና ባጠገቡ ኢየሱስ መጣና ጆን ጂሰስ ኢዝ ሂር አለ። ሰውየው ሳያቋርጥ ጌታን የሚፈልግ ልብ ነበረው። የምንናገረው ቃልም አይደለም ለማለት ነው። የምናደርገው አክቲቪቲ ከሆነ ከዛች ነገር ውስጥ ምን አገኘሁኝ ዛሬ መንፈስ የተነቃቃ ምናምን ቢሆን እኮ አሪፍ ነው። የምንጠላው ነገር አይደለም። ነገር ግን ሁልጊዜ ደግሞ እንደዛ አይሰማንም። ግን እግዚአብሔር የሚፈልገው ሁልጊዜ አብረን ነው። ባንጸልይም ማለት የምንናገረው ቃል እንኳን ባይኖረን ለጸሎት ሰዓታችን ግን 10 ደቂቃም ሆነ 15 ደቂቃም ሆነ 30 ደቂቃም ዝም ብለን ተንበርክከን ማሳለፍ። ያቺ ጊዜ ጌታ ናት። ሌላ ነገር አለማስነካት። ያ ነው ዲሲፕሊን። የምናገረው ነገር ኖረኝም አልኖረኝም ሁልጊዜ በዛ ሰዓት ላይ አቬሌብል ነኝ። ግን እዚህ ጋር ስለ አካውንተብል ስለመሆን ስላነሳ ካሁን ብዙ ጊዜ ትምህርት ቤት ምናምን ሲሆን የሆነ አካል አለ ነው የሚጠይቀን ባለ አይደለ ፎሎ የሚያደርገን ሰውና እና እንዳልከው ግን እኛው ኢንስፓየርድ ሆነን የጀመርናቸውን ነገሮች ግን there is no one ፎሎ የሚያደርገን የሚጠይቀን ምናምን እና ለራስ አካውንተብል መሆን የሚለውን ነገር ትንሽ እስኪ አንዱ ቻሌንጅ እሱ ነው። እኔም በራሴ የሚወት ያየሁት ለምሳሌ ኤሌመንተሪ ስኩል እያለን አስተማሪዎቻችን ናቸው ቀናችንን የሚወስኑት። ጠዋት 2 ሰዓት ተኩል ወይ 2 ሰዓት ላይ ግቡ እንባላለን። ስለዚህ የሁለት ከቤት እንመጣለን። 9 ሰዓት ላይ ውጡ ይሉናል። እሺ ብለን እንወጣለን። ከዛ ቤት ስንመጣም ያው ያለችን አክቲቪቲ ቤት ስራ ምናምን በመስራት እናሳልፋለን። ቀናችን ኤክስተርናል በሆኑ ሰዎች ከኛ ውጭ በሆኑ ሰዎች ነው የሚመራ የነበረው። ትንሽ ላላ የሚለው ካምፓስ ምናምን ስትገባ ነው። ምንም እንኳን ቢኖርም ሰዓትን የሚወስዱ በሰዓት ላይ ፈልጋቸዋለሁ ክላስ ነው ይላል አስተማሪው። በሰዓት መማር አለባችሁ፣ ይሄን ያህል ዓመት እዚህ መቆየት አለባችሁ የሚሉ ፍሬሞች አሉ። ነገር ግን ደግሞ በዛ መካከል ደግሞ እኔ የምፈልገው ማድረግ እችላለሁ የሚል ይኖራል። ከዛ በኋላ ግን ወደ ስራ ዓለም ስትገባም ተመሳሳይ ነገር ታገኛለህ። ያው ሰራተኛ የሚያሰራ አካል ይሄን ያህል ሰዓት ፈልጋለሁ፣ ይሄን ነው የምትሰራው ምናምን ብሎ ቀን ይወስናል። በዚህ እድሜ ላይ ግን ስትሆን አሁን እንደቀድሞ ወላጆች፣ መምህራን ምናምን ብዙ የሚያስጨንቅ አካል የለም። ግን ያደግነው ግን ብዙ ሰዎች ዙሪያችን ላይ ሆነው ይሄን አድርጌ እያሉ እየቀጠሩ ነው፣ ቅጥር ሆነውልን ነው። በኋላ ግን ብቻችንን እንጋፈጣለን። ወላጅ የሌለበት መንፈሳዊ መሪ የምንለው ሰው በዙሪያው አጠገባችን በማይኖርበት ሁኔታ እንገኛለንና የዛን ጊዜ ላይ አሁን ይህ የኔ ውሳኔ ነው ብለን በአእምሯችን ለመወሰን ፈተናው እሱ ጋር ይመስለኛል። ለዛን ቁርጠኛነት የሚጠይቀው ብቻውን ሆኖ ዲሲፕሊን የሆነ ሰው ሌሎች ኤክስተርናል ነገሮች ባይኖሩ ብዙ አፌክት አይሆንም። ትልቁ ነገር ግን የውስጥ ቁርጠኛ መሆን ፍላጎቱ ራሱን ችሎ ቀደም አሁን ጆን ኢዝ ሂር እያለ የሚጸልየውን ታሪክ ማዕድን ቆፋሪውን ሲነግር አንዱ ሲያስተምር ጌታ ኢየሱስ ክርስቶስ ደቀ መዛሙርቶቹ ጋር መጣ፣ ጸልዩ ያላቸው። ከዛ ሲመለስ እንደገና ተኝተዋል። ከዛ ከኔ ጋር እንኳን አንዲት ሰዓት እንኳን መጸለይ አቃታችሁ? ብራዘር በጌታ በኢየሱስ ዘንድ ትንሹ የጸሎት ሰዓት 1 ሰዓት ነው እና 1 ሰዓት እንኳን መጸለይ 1 ሰዓት እንኳን መትጋት አቃታችሁ ወይ ያለ በደንብ ሲያስተምር ትዝ ይለኛል። ከሰዓት አንፃር እንኳን
አሁን እንኳን ለምግብ እንኳን ጠዋት ከጸለይን እኮ የጠዋቱን ብለን ነው የምንገባው እኮ እና እንዲህ አይነት ነገሮች በደንብ እንትን የሚሉበት ግን ፕሬይ ባይብል ስተዲ ፐርሰናል ባይብል ስተዲ ይሄ እግዚአብሔርን በመምሰል ሂደት ውስጥ እንዴት ነው የነበረንን ቅኝት በደንብ ሊያስተካክሉ የሚችሉት? እሱን በደንብ እንደ ስፒሪቹዋል ዲሲፕሊን ስኒ እነዚህን ማውጣት ስለማንችል ራሱን ችሎ ፐርሰናል የሆነ ከእግዚአብሔር ጋር እናሳልፈው ጊዜ አለ፣ በጸሎት የምንቆየው እንዲሁም ደግሞ በቃሉ ደግሞ በደንብ እንትን የምናደርግበት እና እነዚህን እንዴት ማምጣት ይቻላል? ያ ትልቁና ዋናው ነገር የእግዚአብሔር ጸጋ ነው። የማንክደው ነገር ማለት ሰው በራሱ ስለፈለገ ብቻ ሊያደርግ አይችልም። ምክንያቱም ስትራግል ያለበት ላይፍ ነው። ከዚህ ዓለም ተቃራኒ የሆነ ላይፍ ስታይል ነው። ስለዚህ ይህንን ዓለምን ሰፖርት ስለማታደርገው በቀላሉ ኃይል አታገኝም። ስለዚህ የእግዚአብሔር ጸጋ የመንፈስ ቅዱስ ኃይል ያስፈልጋል። ይሄ በየትኛውም አሁን በምናወራው ርዕሰ ጉዳይ በተለይ ዲሲፕሊን ውስጥ ቸል ልንለው የማይገባ ነገር ነው። ነገር ግን ደግሞ የእግዚአብሔር ጸጋ እንዲህ መጥቶ ውድቅ የሚልብን ነገር አይደለም። ዛሬ አገኘኝ ምናምን ብለን ምንተው ነገር አይደለም። የእግዚአብሔር ጸጋ ተገልጧል ተብሏል። የተገለጠው እንዴት ነው? በክርስቶስ ኢየሱስ። ስለዚህ የትኛውም የህይወት ጥያቄ እንዴት አድርጌ ነው መኖር ያለብኝ፣ እንዴት አድርጌ ነው ማድረግ ያለብኝ ለሚለው መልሱ ያውና ተገልጧል። ኢየሱስን እዩት። እሱ እንዴት ነበር ዲሲፕሊን እንደሆነ የኖረው? እሱ እንዴት ነበር ነገሮችን ያደርግ የነበረው? በጣም ቢዚ ስኬጁል የነበረው ቀን ውስጥ የዕለት ውሎ በጣም እንትን ነበር። ግን ያደርግ የነበራቸው ነገሮች ፐርፐስፉል ነበሩ፣ ኢንቴንሽናል ነበሩ እና ሰው እኛም አሁን እግዚአብሔርን ቃል ለማጥናት ለመጸለይ፣ ሌሎች ነገሮችን ጾም፣ በተለይ ኢየሱስ ክርስቶስ ደቀ መዛሙርቱን አስተምሯቸዋል። በተራራው ላይ ባስተማሩት ትምህርት ምዕራፍ 6 ላይ 3 ዋና ዋና ነገሮችን ነግሯቸዋል። ዲሲፕሊን መሆን ያለባቸው ካደረጋችሁ አላላቸውም፣ ስታደርጓቸው ያላቸው እና ሁልጊዜ መደረግ ያለበት ነገር አለ። ጸሎት አለ። ስትጸልዩ ይሆናችሁ ጸልዩ። ከጸለያችሁ ብሎ ኦፕሽን አላስቀመጠውም። እኛን እንደዛ ምን አስበው ከጸለይኩ እንደዚህ ማድረግ አለብኝ፣ ካልጸለይኩም ደግሞ ያው ወይ በመዝሙር ተካዋለሁ። በዲሲፕሊን ውስጥ በተለይ ክርስቶስ ባስተማረው ዲሲፕሊን ውስጥ ፕላን ቢ የለም። ሁሉም ፕላን ኤ ናቸው እና ስትጸልዩ እንዲሆናችሁ ጸልዩ። በሰማያት የምትኖር አባታችሁ የሚሆኑ ጸሎት አስተማራቸው። ለታይታ ሳይሆን በጓዳ ገብታችሁ ጸልዩ አላቸው። ያን አድርጉት። ስትጾሙ ሰው እንዲያላችሁ አይደለም። እንትን ስለምንፈልግ እኮ ነው። ስጋችን ቅድም እንዳልነው ቶሎ ወይ ጾምክ ነው ጎበዝ መባልን ይፈልጋል። መጽሐፍ ቅዱስ አጥንተሃል ጎበዝ መባልን እንፈልጋለን። ግን ያ ነገር ደግሞ ከሌለስ ወደ ጓዳ ገባ ነው ያለው። ከፊድባክን ቶሎ ቶሎ አትፈልግ። ሶስተኛው ስትሰጡ አለ እና ብዙ ጊዜ የምንረሳው ዲሲፕሊን ነው። ሁሉ ነገር አሁን እዚህ ጸሎትም መጽሐፍ ቅዱስ ንባብም እኛው ላይ የምንሰራቸው ነገሮች ናቸው። ነገር ግን ለእኛ ብቻ አይደለም እግዚአብሔር ለወንድማችንም ጭምር ነው። ስለዚህ ማካፈል መቻል አለብን ለሌሎች ሰዎች። ይህም እንደ አንድ ዲሲፕሊን መታየት አለበት። ስትሰጡ ሰዎች እንዲያዩላችሁ አይሁን። ስለዚህ እዚህ ያስቀመጣቸው ኢየሱስ የተናገራቸው ነገሮች እንዳለ በእግዚአብሔር ጸጋ የምንችላቸው ነገሮች ናቸው። ጸጋው ደግሞ ተገልጧል፣ ኢየሱስ አድርጎታል። ሰው ኢየሱስ ክርስቶስ ሰው ሆኖ የመጣው እኛ እንዴት ሰው ሆነን በእግዚአብሔር ፊት መመላለስ እንዳለብን ሊያሳይ ስለሆነ የክርስቶስን ፓተርን መከተል ነው ኢየሱስ ያደረገው። እሱን መምሰል አለብን። ልክ ይሄ ደቀ መዝሙር ማለት መኪና መንጃ ፈቃድ ለማውጣት ሰዎች ሲማሩ ከጀርባው የሚጻፍ እንትን አለ አይደለ? እነሱ የሚነዱት መኪና ለማጅ። ደቀ መዝሙር ትክክለኛ ቃሉ ለማጅ ማለት ነው። ተለማማጅ ነው፣ የሚለማመድ ነው። ምንድነው የሚለማመደው? የጌታውን መንገድ ነው። እና እንደዚህ አይነት ፓተርን የነበራቸው በተለይ በአይሁድ የትምህርት ስርዓት ውስጥ አንድ ራባይ ወይም አንድ መምህር ኢቨን አካሄዱን ራሱ ነው የሚመስሉት። ሲሄድ ሲራመድ፣ አነጋገሩ፣ አወራሩ ቁጭ ያንን ለመምሰል እሱን ለመምሰል ነው የሚኖሩት የሚያደርጉት ነገር። 12ቱ የክርስቶስ ተለማማጆች ናቸው። እኛም የተጠራነው ክርስቶስ እንድንለማመድ ነው። ስለዚህ ክርስቶስ እንደሆነው እንሆናለን ማለት ነው። የተለመደ አጭር ቃል አይደለ? ዋቱ ጂሰስ ዱ ኢየሱስ ቢሆን ኖሮ ምን ያደርግ ነበር? ይህንን በማወቅ ነው እንትን ልንል የምንችለው እንጂ የሌሎች ሰዎችን ኤክስፒሪየንስ ማየቱ ጥሩ ቢሆንም ግን አያዛልቅም። ለምሳሌ ጠዋት ነው የምጸልየው ምናምን ሊል ይችላል ብዙ ሰው። ከዛ አንድ ሰው ግን እኔ ግን ጠዋት ላይ መቼኝ ይችላል፣ ማታ ሊሆን ይችላል የምፈልገው። እኔም በራሴ ፓተርን መሄድ አለብኝ። ዋና ግን የሚፈለገው ነገር ምንድነው? ክርስቶስ ይጸልይ እንደነበረ እኔም መጸለይ አለብኝ። ለዛ ነው ኢየሱስ ቅድም እንዳልከው 1 ሰዓት መጸለይ አቃታችሁ ያለው እሱ ሚኒመም 3 ሰዓት ሲጸልይ ስለነበረ ነው። 3 ሰዓት 4 ሰዓት ነው ይጸልይ ነበረው። ከሌሊቱ 4ኛው ክፍል ጀምሮ እስኪነጋ ድረስ ይጸልያል። ማርቆስ ምዕራፍ 1 ላይ ራሱ እንደምናየው ሌሊቱ ቀኑ ሙሉ ሲያገለግል ብሎ ማታ ተኝቶ ወደ ቤት ገብቶ
በሌሊት ደግሞ ወጥቶ ወደ ተራራ ላይ ጸልይ ነበር። በጠዋት ሰዎች እንደገና ፈውስ ፍለጋ ወደ ቤት ሲመጡ የለም ጴጥሮስ ነው ሮጦ የፈለገው የት ሄደ ብሎ ተራራ ሲፈልግ እሱ እዛ ይጸልይ ነው እስኪነጋ ድረስ ማለት ነው። እና ለሱ 4 ሰዓት 3 ሰዓት ኖርማል ነው የጸሎት ሰዓቱ ተራራ ላይ ወጥቶ ለብቻው ያ ዲሲፕሊኑ ነው። ለዛ ነው በኋላ ላይ አጋንንት ሲቀርቡት በ4 ሰከንድ ውስጥ የሚወጡት። ለደቀ መዛሙርቱ ግን አይጸልዩም ነበር ወይ ደግሞ ጸሎት ቤታቸው በጣም ደካማ ነበርና ከአጋንንት ጋር ለማውጣት ይታገሉ ነበር። ኤኒዌይስ ምን ለማለት ነው ኢየሱስን ያደርግ እንደነበረው ለማድረግ ቁርጠኛ ውሳኔ መወሰን ነው። የኢየሱስ ለማጅ ነኝ ኢየሱስን ምን ለማመድ ነኝ ብለን መወሰን መቻል አለብን። እንዴት ነው ላይክ ዲሲፕሊኑን በራሱ ባይብል ማንበብ ስንል መጸለይ ስንል ቅድም እንደውም በጣም ጥሩ ሀሳብ አንስታል ስለ ጾም ጸሎት። እኔ ትንሽ እንድታወራ ፈልጋለሁ እሱ ላይ ምክንያቱም አሁን ጾም ጸሎት በቃ የተተወ በፊት የሚደረግ አሁን አንዳንዱ ማያምንበትም አለ። ያንተንም ኤክስፒሪየንስ ብትጨምርልንና ሪሊ በቃ ጾም ጸሎት በህይወታችን ላይ ያለው ትርጉም ምን አይነት ነው የሚለውን ማሳብ ብትችል አሪፍ ነው። ግን ስፒሪቹዋል ዲሲፕሊን ስንል አክቹዋሊ እንትን ብቻ አይደለም መጽሐፍ ቅዱስ ጸሎት ከዛ ያልፋል ብዙ ነገር ነው። ግን ሁሉም ነገሮች ዲፔንድ የሚሆኑት እነዚህ ላይ ነው፣ ጸሎት ላይ መጽሐፍ ቅዱስ ላይ ነው። እና ዲሲፕሊኑን ራሱ እንዴት ነው ኢንጆይ እያደረግን ምንቀጥለው ደስ ብሎን በቃ እየናፈቅ ነው ምንቀጥለው ራሱ ያ ኢንቲሜሲ ቢኖረን እንዴት ነው። ከዛ ደግሞ ጾም ጸሎትን በዛው አንድ ሜቢ እዚህ ጋር አሁን ተማሪዎችን ደግሞ እያሰብክ አሁን ማለት ስፔሲፊካሊ ያው ከጾም አንፃር አሁን የዚህ የጆሲም ሀሳብ ላይ እያወራ ግን ብዙ ዲስትራክሽኖች አሉባቸው የግቢ ተማሪዎች አይደል? በጣም ብዙ በተለይ ግቢ ውስጥ ያሉ ልጆች ሶሻል ሚዲያ አለ ምናምን ብዙ ዲስትራክት የሚያደርጉ ነገሮች አሉና ጾሟን ያስምራትና ዲስትራክሽን ላይ እንዳንጾም እኮ ዲስትራክሽን ያደርጋል እነሱ። የትኛውም ነገር ኦፕሽናል ካደረግን ዲሲፕሊን እንዳንሆን ነው። ኢንቴንሽናል መሆን አለብን። ደግሞ እሺ በአማርኛው ሆነ ብለን ምን አድርገው ነገር መሆን አለበት። ብለኝነት ለሰይባል እንደገና ደግሞ በአላማ ማድረግ አለብን። ያ ነው እንትን እኮ እንድንሆን የሚያደርግ ምንድነው ዲሲፕሊን እንድንሆን የሚያደርግ ስርዓት እንድንይዝ የሚያደርገን ሆነ ብለን ማድረጋችን ነው። ጾም ላይ ስንመጣ እንደ አማራጭ ካየ ነው ሲሆን ይሆናል፣ ምንም ችግር የለውም። ወይ ደግሞ ዛሬ ምግብ ከሌለ ቤት ውስጥ በቃ ጾም እናደርጋለን። እሱ ትክክል አይደለም። እኔ በአንድ በኩል በሮብና አርብ የሚደረገው ጾም አሁን እንደዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ አይነት እንትን አለ፣ ስርዓት አለ። ያው አፈጻጸሙ ሌላ እንትን ቢሆንም ማለት ነው። ግን እንደዚህ አይነት ቀን ተመድበው በቃ ይሄ የምጾምበት ቀን ነው የሚል ግን ያስፈልገናል። ያ ነው ዲሲፕሊኑ። ቀን አለኝ እስከዚህ ሰዓት ነው የምጾመው፣ ያ ውሳኔ ነው። በጾም ያው መቼም ስለ ጾም ጸሎት ሰፊ ሰዓት አናወራም አሁን። በእርግጥ ግን በጾም ውስጥ ግን ያለው ደግሞ ኃይል ያለው ደግሞ ከእግዚአብሔር የምንቀበል መንፈስ ስጋችንን የምንክድበት መጠን የትኛውም ነገር ደግሞ ሊያኖረን እንደማይችል እናውቃለን። ምክንያቱም ስለበላን አይደለም የምንኖረው። ኤኒዌይስ ትክክለኛና ጠቃሚ ለመንፈሳዊ ሕይወት እድገታችንም ብዙ ነገራችንን ራሳችን ሀምብል እንድናደርግ የሚያስችለን መንፈሳዊ ስርዓት ስለሆነ ይህንን መለማመድ መቻል አለብን። እንደ ኮሚኒቲ እንደ ቤተክርስቲያን እንደ በሎካል ቸርች ሊሆን ይችላል። በቋሚ ጾም ጸሎት ጊዜ ካለ ያንን ፎሎ አፕ ማድረግ አንሞትም አንድ ቀን ምግብ ስላልበላ እንደዚህ አይነት ፍርሃት ሊኖረን አይገባም። ግን በስኬጁላችን ውስጥ በራሳችን በምንችለው አቅም ግን በጌታ ፊት በጾም ጸሎት የምንሆንበት ጊዜ ነው ብለን ማድረግ መቻል ግን አለብን። ኢየሱስም ጾሞ ነበረ። ኢየሱስ መጾም ካስፈለገው እኛማ ይልቁ ነው። ግን በተማሪ ሌቭል ግን አይታሰብም። አሁን ቅድም ያልካቸው ነገሮች አሁን ኢቭን ስፒሪቹዋል ዲሲፕሊንን ይሄ ሩቲን መገንባትን ስናስብ በተለይ በተማሪ ወጣት ሌቭል ላይ አሁን መጸለይ ስላልጸለየ አንድ ሰው አእምሮ ሊወቀስበት ይችላል። ግን እየሰጠ ባለመሆኑ ግን አሚን ኤክስፔክት ራሱ እንደሚደረግብን ያወቅንበት መጠን ገና ይመስለኛል። መጾም መስጠት አሁን አሚን ላይክ እዛው በተመሳሳይ መጠን ነው ኢየሱስ ያቀረባቸውና እንግዲህ ምን ያህል ሊያስኬድ እንደሚችል አላውቅም። ግን የተጠራ ነው ጴንጤ ለመሆን አይደለም፣ የተጠራ ነው ክርስቶስ እንድንመስል ነው። ስለዚህ የጴንጤ ስርዓት ተከታይ የምንሆን ከሆነ ጴንጤዎች ቦታ የሚሰጡትን ጉዳይ
ቦታ እንሰጣለን፣ ቦታ መስጠቱን እንተዋዋለን። ልክ በሌላው ቤተ እምነትም ልክ እንደዛው ነው። የተጠራነው ግን ክርስቶስን ለመምሰል ከሆነ ክርስቶስን ለመልመድ ከሆነ እንዴት ነበር እሱ ይኖር የነበረው ነው ማጥናት ነው። ደቀ መዛሙርት እኮ እሱን የሚቴት ያደረጉት የፈሪሳውያን የሰዱቃውያን የሌሎችም ግሩፖች እኮ አስተምሮ አለ በጊዜው። ነገር ግን እነሱ የሚቴት ያደረጉት ክርስቶስ ኢየሱስን ነበር። ኢየሱስን ስንመለከተው ደግሞ መስጠት አለ፣ መጾም አለ፣ መጸለይ አለ፣ ሌሎችም ከአባቱ ጋር የሚያደርጋቸው ያለሱ ፈቃድ ሌላ ነገር ማድረግ አልችልም የሚልበት ራሱን ሀምብል ያደረገበት ጉዳይ አለ። በርካታ ነገሮችን ከኢየሱስ ክርስቶስ እንማራለን። ስለዚህ የተጠራነው ክርስቶስን እንድንመስል እሱ ያደርግ እንደነበረው እንድናደርግ ነው። ከዚህ የላቀ ጥሪ የለም። ከዚህ ውጭ የምንኖርም ከሆነ ደግሞ ክርስትናን የኖርን ነው አይደለም፣ ክርስቶስ መንገድ የተከተልንም አይደለም። መመለስ ያለብን ወደ ኢየሱስ ነው፣ ወደ ቃሉ ነው። ኢየሱስ ደግሞ እግዚአብሔር ምን እንደሚመስል ያሳየናል። አብ ወልድ መንፈስ ቅዱስ ተማክረው የላኩትን ህይወት የተገለጠውን ህይወት ምን እንደሚመስል ያሳየናል። ወደ እግዚአብሔር መቅረብ የምንችለው በሱ ነው። ስለዚህ ኤኒዌይስ ክርስቶስ ኢየሱስ ያደርግ እንደነበረው ለማድረግ ቁርጠኛ መሆን አለብን። ግን አሁን አንቺ ያነሳሽው ሐሳብ የመጣበት ምክንያት ምንድነው? አንደኛ ቤተሰባችን ውስጥ ያደግነው ቤተሰብ ውስጥ እናራየንም ያንን ያየን አላደግንም ማለት ነው። ሎካል ቸርች ውስጥ ያንን ያየን አላደግንም። ስለዚህ ከየት ያመጣው የልጅ ካምፓስ ሲመጣ ሲያድግ እኮ ኦልሞስት እስከዛሬ ድረስ እንግዲህ 18 ዓመት ነው አይደለም የሚገባው ይመስለኛል። ስለዚህ አካባቢ ነው እንግዲህ እንደዛ ከሆነ 30 ምናምን ዓመት ያዳበረ ኤክስፒሪየንስ አለ። ያንን አሁን በራሱ አቅም በራሱ ሚኒንግ ትርጉም የሚሰጠው ምንድነው የሚኖረው እድሜ ላይ ነው የደረሰው። ስለዚህ ከዛሬ ሰበሰበን ነው እንጂ የሚኖረው አዲስ ነገር ከየትም አያመጣም። ወደ ኋላ ነው መሰራት ያለበት ማለት ነው። ወላጆች ለምሳሌ በቤት ውስጥ የማይጸልዩ ከሆነ ጸሎት ለዚህ ልጅ ኦፕሽናል ነው የሚሆነው። ወይ ደግሞ ቸርች ሲሄድ የሚጸልይና የሚያይ ከሆነ ጸሎቱ ቸርች ውስጥ ብቻ ይሆናል ማለት ነው። አንዱ የፌሎ ጥቅም ፒር የሆኑ ኩዮች ጓደኞች ለእንደዚህ አይነት መንፈሳዊ ነገር እሱ ቦታ ለማይሰጠው ነገር ቦታ ሲሰጡ ሲመለከት ያ ኢንፍሉዌንስ ያደርገዋል። ለምን የኔ ኩዮች ናቸው እነሱ ድሜ ላይ ያሉት ግን ለምን እንደዛ እነሱ የሆኑት እንዲጠይቅ ያደርገዋል። ወደ ኋላ መለስ ብሎ ያሳለፈውን መንገድ ኢቫሉዌት እንዲያደርግ ያስችለዋል። ስለዚህ ቤተሰብ ላይ ሎካል ቸርች ላይ መሰራት ያለባቸው ጉዳዮች ናቸው። የተጠራነው ፕሮግራም ችግራችን ፕሮግራም መስራት ሆነና በፕሮግራም ደግሞ የተገነባው ወጣት ብቻውን በኋላ ላይ ያለ ፕሮግራም ዓለምን ሲጋፈጥ ቻሌንጅ ይገጥማል። የተጠራነው ክርስቶስን ለመምሰል ነው። እሱን ኢሚቴት ያደርግ ለመኖር ነው። አሁን ስታነሳ ክርስቶስን ለመምሰል አንተም የነበረን ኤክስፒሪየንስ የቸርች ራሱ ማሳለፍ ጸሎትን አሁን እኔ ራሱ ከሚከብደኝ ነገር አንዱ የነበረው በራሴ ጾም ጸሎትን ራሱ መለማመድ ነው። ቸርች ስትሄድ ግን የተለያዩ ጸሎቶች ይኖራሉና ሳታውቀው በቸርች ውስጥ በቆየ ቁጥር እየለመድከው ከዛ ወደ ፐርሰናል ዲሲፕሊን ደግሞ አንተም በግል ፎሎ የምታደርገው ነገር ሆኖ ይቀጥላልና ክርስትና ኮሚዩናል ነው። አንድ መርሳት የሌለብን ነገር ለብቻ የሚባል ኖሮ የለውም። ኢየሱስም እንደዛ አላስተማረም። አንድ ሰው ብቻ ጠርቶ አንድ ሰው ብቻ አጥምቆ አንድ ሰው ብቻ አስተምሮ ሂድና ደግሞ አንተም እንደዛ አድርግ አላለው። በግሩፕ ነው የጠራቸው። ግሩፕ ህብረት ነው 12 አደረጋቸው። ያንን ህዝብ ደግሞ ሲጠራቸው የተለያየ አይነት ባህሪ ያላቸው ሰዎች ናቸው፣ ወጣቶች ናቸው። ፋክት ምናልባት በአንድ ወቅት በጣም ኢንተረስትድ ሆኜ ስንት ዓመታቸው ግን ነበር እነዚህ የኢየሱስ ደቀ መዛሙርት ብዬሳይ በተለይ ፊልም ላይታችሁ ከሆነ የምታያቸው እንዳለ የሱ አያቶች ምናምን የሚያክሉ ሰዎች ናቸው። ትልልቅ ሰዎች ናቸው። እነ ጴጥሮስ ምናምን ከአያቶቹ ጋር ነው እሱ የሚገስጻቸው ይመስላል። ትልልቅ ሰዎች ናቸው። እሱ ግን ያው እድሜው ስለተጠቀሰልን እናውቃለን። ከ30 እስከ 33 ነው የቆየውና አንዳንድ ቃላትን ስመለከትና ሌሎች መጽሐፍትን ስመለከት ቢበዛ ሁለቱ ደቀ መዛሙርት ብቻ ናቸው ከ20 ዓመት በላይ ጴጥሮስና ማቴዎስ። አብዛኞቹ ቲኔጀርስ ናቸው። ምናልባት ዝቅተኛው ደግሞ የሚባለው ዮሐንስ ነበረ ታናሽ የሚባለው የሚል ነገር አገኘውና ይሄ አንዱ ሌላ የሚነገር ትልቅ ነገር አለ። ያን የመሰለ ታላቅ አምላክ አገልጋይ እውነትን የያዘ ጌታ የአገልግሎት ዘመኑ ያሳልፈው ከቲኔጀርስ ጋር ነበር፣ ወጣቶች ጋር ነበር ያሳልፈው የነበረው። ብዙ ሪዝኖች ይኖሩታል ያን ያደረገበት ምክንያት። እነዚህ በጣም የጋሉ ናቸው፣ የተነሳሱ ናቸው። ይሄን አድርጉ ቢላቸው እሺ ብለው ለመታዘዝ ፈቃደኞች ናቸው። ረጅም እድሜም ይቆያሉ። በተለያየ የማህበራዊ እሳቤዎች የተበከለ አስተሳሰብ የላቸውም። ስለዚህ ንጹህ እንትን ስላላቸው ከነሱ ጋር ነበር ያሳልፍ የነበረው። ኢየሱስ ክርስቶስ ከነሱ ጋር ሲያሳልፍ ግን በጣም የተለያየ አይነት እንትን ነበራቸው። እነዚህ ልጆች ግን ራሱን ምሳሌ አድርጎ ነበር ያሳያቸው የነበረው። ሲጸልይ አይተውት ነው እንድንጸልይ ያስተምረን የሚሉት እየሰጠ ያሳያቸው ነው እንዲሰጡ የነገራቸው። ለእነሱ መንፈስ ቅዱስ መጥቶ በኃይል ሲሞላቸው ያንን የኢየሱስ ክርስቶስን ሕይወት እንዴት ኮፒ ፔስት ማድረግ እንደሚችሉ ቁርጠኛ እንዲሆኑ ያደረጋቸው። ያለ መከራም ቢገጥማቸውም ዋቴቨር ቢደርስባቸው ማለት ነው።
እሱኛው በደንብ መሰመር አለበት ነው። አይ በጣም ቬሪ ላኪ ማለት ነው። እኔን የሚሰሙ ወጣቶች ስቲል ትክክለኛው ጊዜ ላይ ናቸው ለማዳበር እንደ አዲስ ወደፊት ለመሄድ ገና ኢትስ ኖት ቱ ሌት እና የሚረዳ ደግሞ ጸጋ አለ። እሱኛው ግን ዲስትራክሽን እናንሳና በአንድ ወቅት ይመስለኛል የኔትፍሊክስ ሲኢኦ እኛ ኮምፒቲሽናችን ያለው ከሌሎች ቪዲዮ ስትሪመር ካምፓኒዎች ጋር ሳይሆን ከእንቅልፍ ጋር ነው፣ ግን እሱን ደግሞ አሸንፈነዋል ይላል እና አብዛኛው ሰው እንቅልፉን ሰውቶት የኔትፍሊክስ ፊልሞችን በደንብ ቁጭ ብሎ ይሄኛው ደግሞ ለዚህኛው ደግሞ በጣም ተጋላጭ ካምፓስ ላይ ነው። ያው ኢንተርኔት እንትኑ አለ፣ ዋይፋዩ ምኑ እንደልብ ነው። ሰው የፈለከውን ነገር ዳውንሎድ አድርገህ ረጅም ጊዜን ልታሳልፍ ምናምን ትችላለህ በዚህ አይነት ነገሮች ውስጥ እና እንደዚህ ዲሲፕሊኖች እንዳይኖሩን ከሚያደርጉ ነገሮች አንዱ ዲስትራክትድ መሆን ነው በጣም እና እነዚህ ነገሮች በተለይ አሁን ከኤሌክትሮኒክስ ዲቫይሶች ጋር ሶሻል ሚዲያው ለምሳሌ አንዱ ብሏል ያው ጾም ጸሎት የጸሎት ርዕስ ማገኘው ከሶሻል ሚዲያ ነው እና በጣም ለምንድን ነው የምታዘወትረው ሲባል አዲስ የጸሎት ርዕስ ደግሞ ተቀብዬ ልጸልይ ዛት ማች ዲስትራክት ያደርጋል። ሳናውቀው ጊዜያችንን የሚበሉ አይነት ነገሮች ናቸውና እንደው ለመጸለይ ስናስብ መንፈሳዊ ልምምዶችን ለማዳበር ስናስብ ከነዚህ ነገሮች ሰማው ራሳችንን መለየት የምንችልበት የሆነች ቲፕ ነገር እዚህ ጋር ካለ ብሰጠን ጥሩ ይሆናል። ምክንያቱም ሊረብሹት ከሚችሉ ነገሮች ነው፣ ጊዜውን ሊሻሙ ከሚችሉ ነገሮች ነው ክርስቶስ ዘወር ብሎ ለብቻው ይጸልይ ነበረው አምላክ በጊዜ ያሳልፍ የነበረው እና ይህን ነገር እንዴት ማዳበር እንችላለን? ያ ዳላስ ዊላርድ የተባለ አንድ ፊሎሶፈር አለ፣ ክርስቲያን ፊሎሶፈር ጸሐፊም ነው እና ስለዚህ ጉዳይ ሲናገር የሰው ልጆች በተለይ ናዊዴስ ትልቁ ጠላታቸው ጥድፊያ ነው ይላል እና ሩጫ ውስጥ ነው ያለ ነው። አንድ ሳይካትሪስትም እንደዚህ ሲናገር ክርስቲያን ሳይካትሪስት ነው እና ምን አለ ጥድፊያ ከሴጣን አይደለም፣ ጥድፊያ ራሱ ሴጣን ነው አለ። የሰዎችን ልብ ለመስረቅ የማይፈነቀል ነገር የለም እና ይሄ አንድ መጽሐፉ ካስታወስኩት ፕሬይንግ ላይክ ሞንክ ሊቪንግ ላይክ ፉልስ የሚል መጽሐፍ አለችና እዛ ላይ ስለ ጸሎት ነው ጸሐፊው ፓስተሩ የጻፈው። እዛ ላይ ምን ብሎ ይናገራል? 3 ዋና ዋና ነገሮች ናቸው የሰዎችን አሁን በምናወራበት ጉዳይ ላይ በተለይ ዲሲፕሊን ሊሆን ላይ እንትናችንን የቀየሩት ብሎ ይስባል። የመጀመሪያው የሰዓት መፈጠር ነው። 13 አካባቢ ማለት ነው ጀርመን ሀገር ሰዓት ሲፈጠር ሰዎች በፊት ላይ በቀጻያ ስትገባም ስትወጣም ምን የተደረገ እንዳለም ለስንት ሰዓት እያደረጉ እንዳለም ሳያውቁ ግን ነበር የሚኖሩት። እሱን እያዩ ነበር የሚኖሩት ኤኒዌይስ። ከዛ ግን ሰዓት ሲፈጠር አሁን እንትን ማድረግ ጀመሩ። ይሄን ያህል ሰዓት ለዚህ ይሄን ያህል ሰዓት ለዚህ ማለት ጀመሩ። ሶ ኮምፓርትመንታላይዝ ማድረግ ተጀመረ እያንዳንዱን የዕለት ጊዜያቸውን ማለት ነው። ከዛም በኋላ የመብራት መፈጠር ኤዲሰን መብራት ሲፈጠር ሰዎች ጊዜያቸውን ከፋፍለው መጠቀም ጀምረው ነበረ። አሁን ደግሞ ቢመሽም አሁን የጨለመው የፀሐይ መጥለቅ አያግደኝም ከስራዬ ብርሃን አለ እሱን አብርቼ ደግሞ ሰራለሁ። ስለዚህ ጊዜ እየጨመረ መጣ ማለት ነው። ልብ በሉ በዚህ ውስጥ የኮሚኒቲ እንትን ደግሞ እየቀነሰ ነው የሚመጣው። ከዛ በኋላ የተፈጠረው ወይም ትልቅ ሜጀር ቼንጅ ያመጣው የስማርት ስልክ መምጣት ነው። በተለይ አይፎን ሲመጣ የዛን ጊዜ ሰዎች የፈለጉበት ሰዓት ያህል መቆየት ይችላሉ፣ የፈለጉትን ስራ በእጃቸው ላይ መስራት ይችላሉ። አሁን ስማርትፎኖቻችን እንደዛ ናቸው አይደል? የእንጀራ ገመድ ሆነዋል አሁን ድሮ ከማነጋገር አልፎ ማለት ነው። ሶ እንደዚህ አይነት ነገሮች እየበዙ ሲመጡ ዲስትራክሽኑ የዛን ያህል እየባሰ መጣ። ፎከስ ማድረግ አንችልም ማለት ነው። ዛትስ ዋይ ሂ ኮል ኢት ዲስትራክሽንን ዴቪል ያለው ሄሪ መሆንን ጥድፊያ ውስጥ የተሞላ ህይወትን ከዲያብሎስ ነው እሱ ራሱ ያለው ለዛ ነው። ለዚህ ግን መፍትሄው እንግዲህ የሚመስለኝ እና ተገቢው ነው ብዬ የማስበው መዝሙር 46 ላይ መዝሙር 46 ቁጥር 10 ላይ ያለው ቃል ነው። እረፉ እኔም አምላክ እንደሆንኩ ወቁ። የቆሬ ልጆች መዝሙር ነው ይሄ እና እረፉ ስቶፕ ኤኒቲንግ። ይህንን ባይ ዘ ዌይ ዲፎልት የተሰራንበት ዲፎልት ይሄ ነበር። ዝም ብለን እንኳን ነው ሲምፕሊስቲክ በሆነ ዌይ ብንመለከተው ማነው ፀሐይና ጨለማ ብርሃንና ጨለማ ተፈጥረዋል። በብርሃን ጊዜ ሰዎች ይሰራሉ፣ ጨለማው ላይ እንደፈለጉ መንቀሳቀስ ስለማይችሉ ቆም ይላሉ። ስለዚህ ሁሉ ጊዜ እየሰሩ እንዳይቀጥሉ ይልቁን ግን ቆም እንዲሉ እግዚአብሔር ፍጥረትን በዛ መልኩ ነው የሰራው፣ አይቋረጥም። ከዛም በኋላ ደግሞ ለእስራኤላውያን ከላያቸው በኋላ ደግሞ የራሱ ህዝብ አድርጎ ምን አላቸው?
6 ቀን ሰራላችሁ በ7ኛው ቀን ስቶፕ ታቆማላችሁ ማለት እግዚአብሔር የሚመግባችሁ የሚያኖራችሁ እናንተ 7ቱን ቀን ስለሮጣችሁ አይደለም ቆም ብለህ ደግሞ እግዚአብሔር የምታመሰግንበት ሪፍሌክት የምታደርግበት ህይወትን የምትመዝንበት የፋሚሊ ላይፍን የምትመዝንበት ሊሆንልሃል የዛን ቀን ላይ ባሮችም እንዳይሰሩ እንስሶችም እንዳይሰሩ ቤት ውስጥ ያለው ነገር ሁሉ ምንም እንዳይሰራ ብሎ ነግሯቸዋል ያ የተፈለገው ለምንድን ነው ቆም እንድንል ነው ፖዝ ያስፈልጋል ኢየሱስን ከተመለከት ነው እንደዚህ አይነት ልማድ ነበረው ተግባር ነበረው በአገልግሎቱ ሁሉ ጊዜ ወደዚህ ከተማ ሄድ ወደዛ ከተማ ሄድ ይያለ አቅጣጫ ሲመራ ተመለከተው ቀጣይ ኮንፈረንስ ደግሞ ይናርግ ይያለ አያስብም ይልቁም እንደበር ያድርግ የነበረው ሜዳ ወዳለበት ቦታ ይሄዳል አሁን ደግሞ አንሄድም ይላል እዚህ ቦታ ደግሞ እንቆይ ይላል መንፈስ ቅዱስ ጳውሎስን በአገልግሎት ውስጥ ሲመራ ሐዋርያት ሥራ ላይ ወደዚህ ቦታ ሂድ ይላል እዚህ ቦታ ደግሞ ቁም ይላል እዚህ ቆይ መሄድ ፈልጊ ያለ የሆነ ሰዓት ላይ ወደ ሌላ ከተማ መሄድ ፈልጊ አይ መንፈስ ቅዱስ ግን ከለከለኝ ስለዚህ ሁሉ ጊዜ ይሄ ጥድፊያ ላይ የሆነ ህይወት እንዳይኖረን እግዚአብሔር ራሱ እንደዛ አስቦ ነው ይሰራ ሰውነታችን ማይተን ከሆነ ይሰራና ይዝላል አይደል እንደ ኮምፒውተር አይደለም እኮ ከተሰካረሱ ጊዜ ያለማቋረጥ የሚሰራ አይደለም ሰውነት ይሰራል በነሳት ደግሞ ረፍት ይፈልጋል ይሄ ተፈጥሯዊ ነገር የሚነግረን ህይወትን ስንመራ በእንደዚህ አይነት የጥድፊያ አይነት እንቅስቃሴ ውስጥ መሆን እንደሌለበት ነው ለዚህ ነው የቆሬ ሰዎች ልጆች ሲዘምሩ እንግዲህ ዳዊት አስቡት በዛን ዘመን ንጉስ ነው ለንጉስ የተነገረው ንጉስ ብዙ ጉዳዮች አሉበት የሀገሪቱ ጉዳይ አለ ጦረኛ ሊመጣ ይችላል ከሌላ ሀገር ጋር የሚያደርገው ውይይት ምናምን ስምምነት ሊኖር ይችላል የውስጥ ሀገር ጉዳዮችም ብዙ አሉበት እንደ ቀላል ስራ አይደለም ያው ኃላፊነቱ ንጉስ ሲሆን በዛን ጊዜ ላይ ግን ዳዊት የሚወደው መዝሙር ግን ይሄ ነበር እረፉ ፖዝ አድርጉ እና ምናልባት በጣም ቁጭ ብለን 24 ሰዓት ስላጠናን አይደለም ጎበዝ ምን ነው ምናልባት እሱ ራሱን የቻለ ሌላ ፕሮግራም ቢሆንም ስተዲ ስኪል ዶንት ስተዲ ሃርድ ስተዲ ስማርት የሚል ነገር አለ አይደል ቁጭ ብለን ለረጅም ሰዓት ስላነበብን አይደለም ቴንሽን የሚባል ነገር አይደለ ካምፓስ ላይፍ ውስጥ እንደዛ ነገር ውስጥ ነው የምንገባው ምንፈልጋቸው ነገሮች ያለማቋረጥ ማለት በተከታታይ ያለ እረፍት ስላደረግናቸው አይደለም ቆም ማለት ግን ያስፈልገናል ፖዝ ማድረግ ያስፈልገናል ግን እረፉ ብቻ ግን አይደለም የሚለው መጽሐፉ እኔም አምላክ እንደሆንኩ ወቁ ህይወትን የሚመራው የሚያስተዳድረው የሚያወጣው የሚያገባው እግዚአብሔር እንደሆነ ወቁ የኔ ህይወት በሱ እጅ የተያዘ ነው ሁላችንም የሚመስ እስትንፋሳችን እግዚአብሔር እጅ የተያዘ ነው ይሄንን እስትንፋሳችንን ከኛ ቢወስደው ይችላል እኮ እሱ ስላለ ነው እኔ እየሰራው ያለሁት ስለዚህ ከእግዚአብሔር እንደተቀበልኩኝ ከእግዚአብሔር እንደምቀበል ደግሞ ከሱም እንደማገኝ በማሰብ ፖዝ ማድረግ መቻል አለብኝ ለዲስትራክሽን በተለይ ቅድም እንደተጠቀስከው በጣም በርካታ እንትኖች የሚሰሩት እሱን ነው ይሄን አለማወቅ እኛን የሚጎዳን እሱን ነው እንትን ውስጥ ገባን በጣም ሀሪ የሆነ እንትን ውስጥ ያለ ነው ኢንቫይሮንመንት ውስጥ ያለ ነው እዛ ውስጥ ስንገባ ለእግዚአብሔር የምንሰጠውን ቦታ እየቀነስን መጣን ወይም አጣን ለእግዚአብሔር ቦታ መስጠታችንን ደግሞ ዋጋ አስከፈለን ሌሎች ብዙ ነገሮች ተከተተን ከዛም በኋላ ደግሞ መድኃኒትና መፍትሄ ደግሞ እንፈልጋለን ወደ እግዚአብሔር ለመመለስ እንሞክራለን እንዲሁ አዙሪት ውስጥ ነው የምንሽከረከረው ማለት ነው ግን ደግሞ ስላለመድነውና ስላላስለመድነው ራሳችንን በአንዴ ደግሞ የሚመጣ ነገር ደግሞ አይደለም መፍትሄው ይሄ እንግዲህ እግዚአብሔር ቃል ነው እግዚአብሔር የተናገረው ነው እረፉ እኔም አምላክ እንደሆንኩ ወቁ እስራኤል ጥቂት ህዝብ ነበረች አይደል ትንሽ ህዝብ ነበረች ነገር ግን 30 የሚጠጉ ነገስታትን አሸንፋለች ከየት አመጣችሁ በራሴ ነው እንዳትሉ እኔ ነኝ ይላቸዋል ልክ በተለይ ከነዓን ስትገቡ ቤት ስትሰሩ የራሳችሁን ኑሮ ስትመሰርቱ እጅህን አድርገች እንዳትል እግዚአብሔር ነው ይረዳ ብለናገር በህይወታችን ውስጥ በየትኛውም እንቅስቃሴያችን ውስጥ እኛ ስለፈለግና ስለሩጥን ብቻ የሚሆን ነገር እንደሌለ ማወቅ መቻል አለብን እግዚአብሔር ሲረዳ ነው በዙሪያችን ያሉት ነገሮች ግን በጣም ሲሪየስሊ በተለይ እንግዲህ ዴቪል እንዳለው ቅድም እኔም እሱን ልበለው ሳይተኛና ሳያቋርጥ ነው የሚተጋው ነው የሚሰራው የኛን ዲስትራክሽን ከእግዚአብሔር ለመውሰድ ከጌታ ጋር ያለንን አታችመንት ለመበጠስ የማይፈነቅለው ድንጋይ የለም ያንን ማወቅ መቻል አለብን በዙሪያችን ያሉ በጃችን ላይ ያሉት ሶሻል ሚዲያውም ቢሆን ዲጂታል ወርልዱ ምናምን ቢሆን የትኛውም ለኛ ያስብልን ይሄን ማወቅ መቻል አለብን በጣም ብዙ ጊዜ የምንሰወደው እሱ ነው የሚያስብልን እንፈልጋለን ኬር የሚያደርግልን እንፈልጋለን ያንን ፍለጋ ነው እኮ በመጣው ፖስት ሁሉ ምንገባው ነገር ግን ማናቸውም እንግዲህ የትኛውም አፕሊኬሽን የሰራ ሰው ኢትዮጵያ ውስጥ ያሉ ወጣቶች አሉ እና እነሱን ከሰዎች ጋር ለማገናኘት እንቅልፍ ነሳኝ እና ለነዚህ ሰዎች የሚጠቅም ነገር ልሰራ ብዬ ነው የሰራሁት ያለ ዙከርበርግም ስቲቭ ጆብስ ማለት ሁሉ ወደ ራሱ የመጣለት ቴክኖሎጂ ሐሳብ አለ ያንን ኢምፕሊመንት በማድረግ ዓለም አቀፍ ተደራሽነት በማድረግ በመስራት ገንዘብ መስራት ነው እነሱ ያቆንም እኛ እናቃቸዋለን
እንደው ሊጠቅሙን ሳይሆን ሱሰኛ ሊያደርጉን ኦፍ ኮርስ እሱ ራሱን የቻለ ደግሞ ሌላ ትልቁ ጉዳት ነው። ማናቸውም ግን ለኛ ያስቡ በምድር ላይ ካየ ነው እንግዲህ ከሶሻል ሚዲያውም ውጪ የትኛውም በዙሪያችን ያለው ሰው ሁሉ ከኛ የሚፈልግ ነው አይደል? ጓደኛችንም ቢሆን የምንወዳቸው ሰዎችም ቢሆኑ ከኛ የሆነ ነገር ይፈልጋሉ፣ ለኛ መኖርን ይፈልጋሉ። ስለዚህ ለኛ የሚያስብልን ታዲያ ማን ነው? the only person ያለን እግዚአብሔር ብቻ ነው። ስለዚህ ነው የሚያስጨንቃችሁ ሁሉ በእኔ ጣሉት ያለው። ሌላ ሊያስብልን የሚችል ማንም የለም። ስለዚህ ዋጋ ከፍለንባቸው ግን ኢን ሪተርን ምንም ማናገኝባቸው ጊዜዎች ቦታዎች ላይ ጉልበታችንን ከማባከን ከእግዚአብሔር ጋር ጊዜያችንን ብናባክን በጣም እንለበልባለን፣ እናፈራለን፣ ደስተኛ ህይወትን መኖር እንችላለን። ሶ እኛ ዲስትራክት ለማድረግ ይሄ ዓለም የተመቸ ነው ያለንበት ዓለም እንደውም በጣም ፈጣን ነው። አንዳንዴ እንዳረጀንም ይሰማናል። እንዳረጀንም ይሰማል ለምንድን ነው? በጣም በርካታ ነገሮች በእድሜያችን ውስጥ ስለተመላለሱ ነው። ብዙ ፖለቲካል ቼንጆች አይተናል፣ ብዙ ኢኮኖሚካል ቼንጆች አይተናል። በእኛ እድሜ ያው ዶላር ከስንት ብር ወደ 100 ምናምን ብር እንደገባ አይተናል። እነዚህ ሁሉ ለውጦች የትምህርት ስርዓቱን ማካየ ነው በጣም ተለዋውጧል። ሶ በጣም ብዙ ነገሮች በፍጥነት ስለተቀያየሩ እኛም ደክመናል። ከዛ ጋር ኮፕ አፕ ማድረግ አልቻልንም። አኮሞዴት ለማድረግ ራሳችንን ስንሞክር ደግሞ ተለውጦብናል። በዚህ ሁሉ ውስጥ ግን እረፉ፣ ጀስት ፖዝ፣ አቁሙ። ምንም እኛ ስላቆምን ዓለም አትገለበጥም። አቁሙ እና እግዚአብሔር አምላክ እንደሆነ ግን ወቁ። እግዚአብሔርን ለማመስገን ራሱ ህይወታችን ላይ ምን እየተደረገ ነው፣ እንዴት እየሄድን ነው ሚለውን ለማወቅ ራሱ መረጋጋት፣ ወደ ዲስፕሊን ለመምጣት ራሱ መረጋጋት በጣም ትልቅ ነገር ነው። የኮቪድ ጊዜ አንዳንድ ይሰሩ ከነበሩ ሜሞች አንዱ እንዴ ለካ ቤት ውስጥ እናትና አባት ያሉ እንደዚህ አይነት ነገሮች ነበሩ። ያ የመጣው ከምንድን ነው? ፖዝ ሲያደርግ ነገሮች እንቅስቃሴዎች ሲቆሙ በዙሪያ ያሉት ሰዎች ማስተዋል ጀመረ ማለት ነው። እግዚአብሔር ያደረገልንን ማሰብ የምንችለው ስለነገም በገደብ ማቀድ የምንችለው ከዲስትራክሽኑ ወጣ ብለን ፖዝ ማድረግ ስንችል ነው። ቅድም ፋስቲንግ አንስተን ነበር፣ ጾም አንስተን ነበር። በተለይ ነው ደስ ዲጂታል ፋስቲንግ ያስፈልገናል በጣም በቃ አንዳንድ ሰዎች እንደዛ ሲያደርጉ ሰምቻለሁ። ደስ ይላል። ለሳምንት አንዳንድ ሰው ለወር ለ3 ወር እስከ 6 ወር ድረስ በዘግተው የሚጠፋሉ። ፌስቡክም ኢንስታግራም ምንም አልጠቀምም የሚሉ ይሄ ትልቅ ዲሲፕሊን ነው። እንደገና ተነሳስተው ይመጣሉ። ያንን ለማድረግ ቁርጠኛነት ከሌለን እንደ አቬሌብል ስለሆነ ብቻ ጊዜ የምንከተለው ከሆነ ቆም ብለን ራሳችንን የምንመዝንበት ጊዜ አይኖረንም፣ ሱሰኛ እንሆናለን ማለት ነው። ወይ ደግሞ በጣም ባሰሲል ወደ አይደል ወርሺፕ ጣዖት አምላኪነት እንገባለን። ስልካችን ያ ሚዲያችን ጣዖታችን ይሆናል ማለት ነው። እግዚአብሔር ብቻ ሊሰጠን የሚችለውን ነገር የሚሰጠን የትኛውም ነገር ጣዖት ነው። ስለዚህ አሁን ይሄንን ላይ ከዲስትራክሽን ወጥተን ከነዚህ ሁሉ መረበሾች አሁን ይሄንን የሚሰሙ ብዙ ወጣቶች አሉ። ቅድም ስናነሳ እንደነበረ የካምፓስ ሃይስኩል እና አሁን ስለመረበሽ ዲስትራክት ስለመደረግ ስናነሳ ያ እኔ በዚህ ውስጥ ነው እያለፍኩ ያለሁት የሚሉ አሉና ወደኋላ ተመልሶ ዲስፕሊን ሆኖ ስለመቀጠል ሲታሰብ እንዴት ነው ላይ ከትንሹ ጀምረን ያንን እያሳደግን ቢውልድ እያደረግን መሄድ ምንችለው? እንዴት ነው ያንን ምንገነባው? ባይብልም እዚህ ጋር ጳውሎስ ለጢሞቴዎስ የሚለው አለ አይደል? እግዚአብሔርን ለመምሰል ግን ራስን አስለምድ የሚለውና ይሄኛውንም አያይዘ በደንብ ራስን ማሰልጠን ትሬን ማድረግ የራሱን ዲሲፕሊን ማስለመድ ሲባል እንደውም እኔ የሰውነታችንን ይሄ መግደል የሚባለው አለ አይደል እንትን እና ግደሉ ሲል በአንድ ቀን ነው ግደሏን ግድል ምናምን እያደረግን አስለምዱ በቃ ማስለመድ ምናምን እያለን ምንሄደው ነው ወይ በአንድ ጊዜ አድርገነው ነው ላይክ የሚለውም ብዙ ማስለመድ ራሱ ምን አይነት ነው? መሞት ሂደታዊ ነው ወይ? አሁንም ኢንቴንሽናል መሆን ይፈልጋል ራስን ለማስለመድ። በተደጋጋሚ ካየነው ዲሲፕሊን ውስጥ ሆነ ብሎ ለማድረግ ቁርጠኛ አቋም መያዝን የግድ ይላል። ስፖንታኒቲ የሚሆን ነገር አይደለም፣ ድንገት የሚመጣ ነገር አይደለም። ዲሲፕሊን ሰርፕራይዝ አይደለም። ዲሲፕሊን የትጋት ውጤት ነው። ሁል ጊዜ በዛ እንትን ውስጥ መገኘት ያስፈልገናል እና ለምሳሌ ጳውሎስን ካየነው ስለ ራሱ ሲናገር አገልግዬ የተጣልኩ እንዳልሆን ስጋዬን ዲሲፕሊን አድርገዋለሁ ነው የሚለው አይደል? ሌሎች የሚመጡ ነገሮች አሉ ዲስትራክት ሊያደርጉት የሚችሉ ኔክስት ላይ እንዳያገለግል እንዳይወጣ የሚያደርጉት ነገሮች ሊኖሩ ይችላሉ። ስለዚህ ዲሲፕሊን አድርጋለሁ ራሴን ፕራይድ እንዳይመጣ በቃ ደርሻለሁ የሚል ስሜት አውቄያለሁ የሚል ስሜት እንዳይመጣ ሌሎች ነገሮችም እንዳይነሱ በህይወቱ ዲሲፕሊን ያደርጋልና ራሳችንን በእግዚአብሔር እውነት ለመኖር
ለማስለመድ ከውሳኔ ነው የሚጀምረው። ሊከተለኝ የሚወድ ብሏል የተናገረው ወስኖ ይምጣ ነው። አውቀህ ግባበት ነው። ከዛ በኋላ ግን ታስብ ለመንገዱ እኔ ያለው ከባድ ነው አባጣ ጎርባጣ ነው እሱ ፋክቱ ይሄ ነው። ግን እኔ ያለውበት መንገድ ነው ታስብ እኔ ነኝ የምነዳው እያለ ነው ህይወትን መመራው እኔ ነኝ እያለ ነው። ግን መወሰን ግን ያስፈልጋል። ትዝ ካላችሁ ኢየሱስ ሲናገር እናንተ ሸክም የከበዳችሁ ኑ ወደ እኔ አለ። እነዚህ ሰዎች በጣም ህይወት መሯቸዋል፣ ህይወት ከብዷቸዋል። በአይሁድ ስርዓት ውስጥ ሲኖሩ የፈሪሳውያን የሚያስተምሯቸው ትምህርት ሌላም የኃጢአት ሁኔታ ብዙ አድክሟቸዋል። እናንተ ሰዎች ነው ወደ እኔ አለ። ስለዚህ አሁን እኔ እንድሸከምላችሁና ከኔ ጋር ጉዞ ለመቀጠል ከፈለጋችሁ ወስናችሁበት አለባችሁ። ይሄ ውሳኔ ነው። የተሻለው ጊዜ በጣም ዲሲፕሊን የሆነ ላይፍ ስታይል ለመምራት አሁን በምናወራበት ርዕሰ ጉዳይ የተሻለው ጊዜ ትላንትና ነበር። ትላንትና ግን አልፏል። በጣም የተሻለው ጊዜ ግን አሁን ነው። ከዚህ በኋላ ላለው ለነገው ማለት ነው። ዛሬ መጀመር እንችላለን። በአንድ ቀን የሚመጣ ነገር አይደለም። ግን ቅድም እንዳልኩትኝ ጊዜ መመደብ ትልቁ መወሰን ጊዜ መመደብ በዛ ውስጥ የእግዚአብሔር ጸጋ ደግሞ እንዴት እንደሚረዳንና ያንን ለሚያቀናጀው በደንብ እናያለን። ኢንቴንሽናል መሆን ጊዜ መመደብ ለምናደርገው ነገር ፐርፐስፉል መሆን በምንድነው ለምሳሌ ይሄን ቀን የጾምኩኝ ሰው አንድ ቀን ለመጾም መሆን የለበትም እንትን የምንጀምረው በይሄን ያህል ጊዜ በዚህ ጊዜ ውስጥ ጾም ጸሎት ይኖረኛል ወይ ደግሞ ቅድም እንዳልነው ስልኬን ለምሳሌ አልይዝም። አንዲት ልጅ ነበረች እንደዛ ያደረገች እኛ ቸርች ላይ በቃ እሑድ ከተማርን በኋላ ስለ ዲጂታል ምናምን ወለድ እሑድ ስልኬን አልጠቀምም ማለት እና ስልኳን ቤቷ ጥላ ነው የምትመጣው ቸርች የምትሰልፈው ትሰልፋለች ምናምን በቃ ማታ ላይ አንዳንዴ አሁን ሰኞ ጠዋት ላይ ምናምን ልትከፍተው የምትችለው ዓለም አይገለበጥም። እንግዲህ እሷ ስልኳን ከፈተች እንታውቁ ይሄ አይነት ዲሲፕሊን ውስጥ ለመግባት ግን ውሳኔ ግን ይፈልጋል። እግዚአብሔር ደግሞ ይረዳል። እንደዚህ አይነት ልምዶች ውስጥ ለመግባት ከትንሹ መጀመር በፕራክቲካል ስናደርገው 10 ደቂቃም 15 ደቂቃም ከመጸለይ መጽሐፍ ቅዱስን ከማንበብ በዙሪያችን አንዳንድ ነገሮችን ስንመለከት ኢንቴንሽናሊ ለማድረግ ለመለገስ ለመስጠት ይሄ መጽሐፍትን ማንበብ ማን ልጆች ከሆነ መጽሐፍትን ለማንበብ ከትንሹ መጀመር ደግሞ አንድ እንትን ላይ ሳነብ አንድ ሰው በቀን ከ15 እስከ 20 ደቂቃ ቢያነብ አንድ መጽሐፍ አቨሬጅ 200 ፔጅ የሆነ መጽሐፍን ቢያነብ በሳምንት ውስጥ ይጨርሳል። እና በአንድ ሳምንት ውስጥ አቨሬጅ 200 ፔጅ የሆነ መጽሐፍን ከ15 ደቂቃ እስከ 20 ደቂቃ ቢያነብ ይጨርሳል ማለት ነው። ይሄ ሰው በወር ውስጥ ስንት መጽሐፍ ማንበብ ይችላል? እንደዚህ አይነት ፔጅ ያለው 4 መጽሐፍ ማንበብ ይችላል ማለት ነው። በአመት ስንት መጽሐፍ ያነባል? እዛ ቢቀጥል 52 መጽሐፍ ያነባል። አቨሬጅ አንባቢ ጥሩ አንባቢ የሚባሉት በአመት ከ30 እስከ 35 መጽሐፍ የሚያነቡ ሰዎች ናቸው። ከዛ በላይ በጣም የሚያነቡ ሰዎች አሉ፣ ግን አቨሬጅ እንደዛ ይባላልና እንደው የሰው አንዳንዱ ገጽ 300 400 ሄደበት ምናምን እንበልና በአመት ውስጥ 30 መጽሐፍ ማንበብ ይቻላል ማለት ነው። ይሄንን የሚያደርገው ግን ከ15 እስከ 20 ደቂቃ በቀን ውስጥ በመስጠት ነው። ይሄ ምናልባት የአንድ የዩቲዩብ ቪዲዮ ማለት ነው። ግን ራሱ ላይ ግን ኢንቨስት የሚያደርግበት እንትን ነው ይሄኛው። እንዲህ አይነት አሎኬት አድርገን ለስፒሪቹዋል ጆርኒያችን በመንፈሳዊ ህይወት ለማድረግ እግዚአብሔርን እየመሰለን ለማድረግ ኢንቴንሽናሊቲ ፐርፐስፉል መሆን እንደገና ደግሞ ታይም አሎኬት ማድረግ ከዛ ያንን ጣመንም መረረንም ሁልጊዜ ማድረግ ይሄንን ሳንጠብቅ ማለት ነው። መሆን የምንፈልገው የሚጸልይ ሰው እንጂ አንድ ቀን ሲጸልይ ሰው መሆን የለበትም። መሆን የምንፈልገው ሁልጊዜ የሚያነብ እንጂ አንድ መጽሐፍ ያነበበ ሰው መሆን የለበትም። ሁልጊዜ ያንን ነገር ለማድረግ በቃ መወሰን እኔ እንደዚህ አይነት ሰው ነኝ ወደሚል ወደ መሆን ይቀየራል ማለት ነው። ስለዚህ ነው ራስን አስለምድ ያለው ጳውሎስ ስለ ጢሞቴዎስም ከዚህ አንፃር ነው። በጣም ቆንጆ እንደ ቆንጆ ጊዜ ነበር። እኔ ብዙ እየተማርኩኝ ነው። እንደወጣው ብዙ አደርጋለሁ ብዬ ነበረ። ለካ ደግሞ በትንሹ ነው ተብያለሁኝና እንደው እንደ መውጫ እናርጉኝ። በጣም እንደዚህ አይነት ስፒሪቹዋል ዲሲፕሊን ነበረኝ። የበለጠ ወደ ክርስቶስ ማደግ እግዚአብሔርን ለመምሰል በጣም እጥር የነበርኩኝ አይነት ልጅ ነኝ። በመሀል ላይ ግን የሆነ እላለሁኝ መሀል ላይ እንደገና ደግሞ ጀስት እንደ መፎረሽን ባል እንትን አደርጋለሁ እንደገና ደግሞ ቀጥላለሁ። እንደዚህ አይነት ሰዎችን እንዴት ሜንቴን ማድረግ የሚችሉት? ጥሩ እንትን አላቸው አልጀመሩም የሚባሉ አይደሉም። የሆነ ነገር አላቸው ብቅ ጥልቅ እያለ የሚቀጥሉት አይነት ነገር አላቸው። ግን እንዴት ሜንቴን ማድረግ ይችላሉ? እኛይቷን ብለን ይሄ እንደውም ጥሩ ነው ማለት እንደ ጀማሪ አይከብድም። ኤክስፒሪየንስ ነበረው ማለት ነው። ስለዚህ ፌል ያደረገባቸውን ነገሮች አይደንቲፋይ ማድረግ ነው። ለምንድን ነው በዚህ ያልቀጠልኩበት ምክንያት
ስለዚህ ሶሉሽኑ እዛ ጋር ነው ያለው። አዲስ ነገር የሚለምድ ሰው አይደለም ይሄ። ከዚህ ቀደም እንደዚህ አይነት ነገሮችን አድርግ ነበረ። ጥሩ እንትን ነበረኝ። ለምሳሌ እኔም ገጥሞኝ ያውቃል። ለምሳሌ በየጊዜው መጽሐፍ ቅዱስን አሁን ባልኩት መንገድ ሳይሆን በፊት በተለያየ መንገድ አነብ ነበረ። ግን የሆነ አመት ሳላነብ አለቀ አመቱ። መጽሐፍ ቅዱስ ሳላነብ ማለት ነው። ማለት በራሴ ጉዳይ ያው ቸርች ስንሄድ ጥቅስ ሲከፈት ምናምን እንትን እንላለን። ሳላነብ አለቀ እና በጣም የደነገጥኩትኝ በዚህ አመት ምንም በራሴ ቁጭ ብዬ መጽሐፍ ቅዱስ ሳላነበብኩ ማለት ነው። በሌሎች ነገሮች እኮ ቢዚ ነኝ። ኤንቫይሮንመንቱም ክርስቲያን ኤንቫይሮንመንት ስለሆነ ብዙም ከቃሉ እንትን አትሆንም። ታወራለህ፣ ተነጋገራለህ ምናምን። ግን እንደዛ አልነበረም። ለመመለስ ምንድነው ድካሜ ብዬ ስመለከት ይሄ የጀመርኩትን ሩቲን መንካቴ ነበረ። ስለዚህ እንደገና ተመልሼ ያንን ክፍተቱን አስተካክዬ ለመቀጠል ሞከርኩ። ጸሎትም ልክ እንደዛ ነው። ሁልጊዜ እንደዛ ሊሆን ይችላል። በተለይ አንዳንድ ጊዜ ዛሬ ምንም አልተሰማኝም፣ ምንም ጸልይ የሚል ነገርም የለም ውስጤ ላይ በቃ ወይ ወደ ስራ ወይ ወደ ትምህርት ወይ ወደ ነገር ብቻ ፈጥን እንቀሳቀሳለን። ግን ደግሞ እንደዛ መሆን የለበትም። ሰው ምን ላድርግ የምጸልየው የምናገረው ነገር ባይኖረኝም ሄጄ ግን መንበርከክ አለብኝ የጸሎት ቦታዬ ላይ። ፈጀውን ያህል ደቂቃ ይፍች ቅድም ስንነጋገር እንደነበረው ይሄ የሆነ ነገር ስሜት ሳንጠብቅ ማድረግ ያለብንን እናድርግ። ያ ፕሮሰስ ውስጥ እንትን እንለዋለን። ከሰዎች ጋር ባለን ግንኙነት ለምሳሌ ጓደኞቻችን ወይም ባለትዳር የሆኑ ደግሞ ከባለትዳር አጋሮቻችን ጋር ያለን ግንኙነት ሁልጊዜ አስደሳች ሆኖ አይደለም። ሁሌ ቤቢ ማሬ ሃኒ ምናምን የለም። እንደዛ ግን ይመስላል ውጭ ደግሞ ለሚያው ሰው እያስፈራራን አይደለም። ነገር ግን ቁርጠኛነት ግን አለን። ከሚስቴ ጋራ ነው የምኖረው። ጥሩ ስሜት ተሰማኝም አልተሰማኝም፣ ደስ ተሰኘሁም አልተሰኘሁም ሁልጊዜ ከሷ ጋራ እኖራለሁ የሚል ግን ውሳኔ አለን። እዛ ውስጥ በመላመድ ውስጥ የሚታረሙ ነገሮች አሉ፣ የሚስተካከሉ ነገሮች አሉ። እያደገ ይመጣል ማለት ነው። ከጌታ ጋር ያመለን ግንኙነት እንደዛ ነው። ሁልጊዜ ጥያቄዎችን ስለሚመለስልን አይደለም ከጌታ ጋር የምንኖረው። አንዳንዴ ዝም ይላል፣ ያላየን ይመስላል። እንዴ ጭራሽ በዚህ ጉዳይ ጥሎኝ ጠፋ፣ ሰውም አምላክም ተወኝ ልንል እንችላለን። ግን እግዚአብሔር ከኛ ጋር መሆኑ መቼም እንደማይጥለኝ የተናገረውን ቃል በማመን ሁልጊዜ ልኖር ይገባል ማለት ነው። እንደዚህ አይነት የህይወት እንትን ጀምረው ዲሲፕሊን ጀምረው ያቋረጡ ወንድሞችና እህቶች በጣም እንደው እድለኞች ናቸው። ማቋረጣቸው አይደለም እድለኛነት፣ እንደገና ለመነሳት በጣም ቀላል ስለሆነ አይደንቲፋይ አድርገው ፕሮብሌሙን ከዛ እንደገና ወጥተው ደግሞ የሚረዳ እግዚአብሔር ጸጋ ደግሞ አለ። ሁልጊዜ አቬሌብል የሆነ እግዚአብሔር ጸጋ ደግሞ አለ። አሜን አሜን። ቴንክ ዩ። የአምላክ ቸርነት በዛብ። በጣም ጥሩ ጊዜ ነበርን። ጊዜን ሰጥተህ ለማይፌሎ ቤተሰቦች ደንብ ስፒሪቹዋል ዲሲፕሊን ላይ ውስጥ ያለውን ነገር ልታካፍልን ስለወደድክ በጣም እናመሰግነው። ቴንኪዩ ብለናል። እኛ እንቀጥላለን፣ እነሱም ግን እንሰናበታቸው። የተወደዳችሁ የማይፌሎ ቤተሰቦች የዛሬውን ስለ ስፒሪቹዋል ዲሲፕሊን ሩቲን ቢውልድ ስለማድረግ ከወንድማችን የአምላክ ጋር ጥሩ ጊዜ ነበረን። ለተማራችሁበት ለአዲስ ነገርም እንደገና ደግሞ ሜንቴን ለማድረግ ጀምራችሁ ያቆማችሁም ተነሳሽነት እንዳገኛችሁ ተስፋ እናደርጋለን። ሳምንት በሌላ ርዕስ በሌላ አዲስ እንግዳ ወደ እናንተ የምንመጣ ነው የሚሆነው። እስከ ሳምንት እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። መልካም ጊዜ